ላይ ነው ወይስ ሌላኛው ይሁን አላቅም አትችሉም እያለ ነው። እኛ ከአገልግሎቱ ጋር አይደለም ትግላችን። ወንጀል ሰርተሃል። አሁን እሱ ብቻ አይደለም። ይሄንን አይተሃል። የሻሸመኔው እነዚህኛውም እኮ አሁን ነው ያወጡት። እነዚህም ይሄኛውም ቤተሰብ አሁን ነው ያወጣው። ይሄም ካንሰር ይሄም ልጅ በደም ካንሰር የሞተውም ልጅ የሞት መንፈስ ካንተ ላይ ተነስቷል፣ የካንሰር መንፈስ ካንተ ላይ ተነስቷል፣ 3 ጊዜ ጮኸ ውጣ ብሎት ነው ልጁ የሞተው። እንግዲህ የደም ካንሰር ለቆት ከሄደ መንፈሱ የሞት መንፈስ ለቆት ከሄደ ለምን ይሞታል ታዲያ ልጁ በዛው በሽታ? ዋይ ለምን ይሞታል? ያቺም ያልታየ ነገር ያለው የደም ቢዶለዋል ተፈውሰሽ 20 ኪሎ ጨምረሽ ታገለግያለሽ። የዛሬ 8 ዓመትም ሌላም ቪዲዮ ተልኮልኛል። የዛሬ 8 ዓመትም ከካንሰር ተፈውሳችኋል ተብሎ የገስታውስ ብራቸውን ከበላ በኋላ በዛው በካንሰር የሞተችም ሴት የነሱም ቪዲዮ አለኝ። አሁን ምንድነው እያልኩ ያለው መሰለህ? ማአት የሞቱ ሰዎች በእጁ ላይ አለ። ይሄ ሰውዬ የብዙ ሰዎች የደም ባለዕዳ ነው። እመኑኝ፣ ይሄንን የብዙ ሰዎች የደም ባለዕዳ ነው። አሁን እሱ ያየው ምንድን ነው? የሆነ ቦታ ምን እንደገጠመኝ ልንገርህ። የሆነ ክፍለ ሀገር ሄድኩና ዘንድሮ ነው። ከዛ ለወገቤን ያመኛል መጣና ወገቤ መታኝ አገልጋዩ። ከዛ ከጉባኤ መሃል ለወገቤ እንደመታው ታውቃለህ፣ ወገቤን ያመኛል አልኩት። ያው ጾም ጸሎት እዛ ቸርቹ ላይ ይካሄዳል። የዚያን ቀን ከምቀመጥ ሄድኩበት ስራ መስሪያ ቤት ውስጥ እስኪፈጸም እዛ ጸሎት ገባሁ። ከዛ ና ወደ መድረክ አለና ጀርባዬን ሲመታኝ በቃ በላውንቸር በመድፍ የተመታውን የመሰለኝ በጣም አመመኝ። ወገቤን ሲመታኝ ደገመኝ። በቃ በአንድ ጊዜ አጥወለወለኝ፣ ራሴን አዞረኝ አልኩት። በጣምና አመመኝ። ከዛ ለመጥቼ አዲስ አበባ ወገቤን አሁን ሪላክስ አድርጌ ሰሞኑን እንዲሁም አንዳንድ ስፖርቶች እንዲህ እንትን ላይ ዩቲዩብ ላይ ምናምን እያየሁ እንትን ብዬ ጌታ ይመስገን እየተወኝ ነው። እና አልኩኝ በቃ ተፈውሳል ተባልኩ። ደህና የነበርኩት ሰውዬ ትንሽ የሚሰማኝ የነበርኩት ስቆም ብቻ የሚሰማኝ የነበርኩት ሰውዬ በአንድ ጊዜ ብቻ ስራመደም ሲሄድ በቃ ጥይት የመታው ሰው በቃ እንዴት ነው ይሄ ቀጭን ሰውዬ እንደዚህ አድርጎ የመታኝ አልኩኝ። እጁ በምንድን ነው ዘነዘና ይዞ ነበር አልኩኝ። አንዳንድ ጊዜ እንዲህ በኃይል መተውህ በኃይል ገፍተው ወይ በኃይል በጥፊ ብለውህ የሆነ እንትን የሚያልፍ ፎርስ የሚያልፍ የሚመስላቸው አይነት አለ። እሱ ደግሞ የማይገባኝ ነገር ገብቶሃል? ጀስት ምንድን ነው የኢየሱስ ስሙ ኃይል አለው። በኢየሱስ ስም ተፈውሰሃልና በኢየሱስ ስም ብሎ መጮህ ምንም አንድ ነው። ተርተኝ እና ማረሳው ስፒከሩን ጨምርልኝ ተጨማሪ በሽታ ይሄ የድምፅ መሳሪያ የሚቆጣጠረውን ጨምረው ነው የሚሉ እኮ ጆሮ እኮ ከዛ ስትወጣ እኮ ሰው አትሆንም እኮ በጌታ ስም። እኔ አንድ ደግሞ እሱ ነው እኮ ደግሞ ምንድን ነው እንደዚህ እስከ ቂጡ ተከፍቶ የስፒከር ማት ተደርድሮ ይሄኛ ነው የሚመለከተው። አሁን እኛ ወደ ምዕመኑ ወደኛ ወደ አሁን የፕሮቴስታንት እምነት ላይ እኔ እንዲያውም አሁን እነሱን ትቶ በቃ ምዕመኑ ራሱ ሐሰተኛ ነብይ ነው አሁን እኛ ምንለው፣ ግን ሐሰተኛ ምዕመን ነው። በቃ በጣም እነሱን ያደለባቸው ጥሩ። አሁን እኔ ራሴ ላለው ብዙ ቀን ለምንድን ነው ጥለን ማንወጣው? ድምፅ ከጆሮ በላይ ሲሆን ምንድን ነው በቃ አልተመቸንም፣ በጣም እያመመን ነው። ግን በቃ የሆነ እኔ ምን እንደሆነ የሆነ እንትናችንን ራሱ አዳምጠን ማይሆንን ነገር ብዙ ጊዜ አንድ ሰው ሳይሆን ሁሉም እኮ ተመችቶት አይደለም። አንድ ሰው አይደለም እኮ አንድ ሰው ሰላም ፍለጋ ጸሎት ፍለጋ ሂጄ አምልኮ ተብሎ ራሱ ስፒከሩ ጆሮዬን የሚቀደው ከሆነ ምንድነው? ሰላም ሂጄ ታምሜ የምመለስ ከሆነ ዋይ ይሄ መሰራት ያለበት ነው። ቅድም ግን ላነሳው ነገር እኔ መጀመሪያ ብዬ ነበረ ሁለት ነገሮች አሁን እኛ በዚህ ሰዓት ላይ የቤተክርስቲያን ዙሪያ ያለን ሰዎች ማሰብ ያለብን አንድ ሰው አመፅ ካልሆነ በስተቀር በሙሉ ወንጌል ያደገ ሰው ከሆነ ወይም ደግሞ በሚኬስ ያደገ የሚሆን በመካነ ኢየሱስ ለምሳሌ የነቢያት አገልግሎት ጸጋ መጣለት ማለት ቸርች ለብቻው ይወጣል ማለት ነው?
ለምንስ ነው የሚወጡት? መረን ነዋ። ተቆጣጣሪ አይፈልጉም። አይ ይገባኛል እኮ የእነሱ ኢንቴንሽን ገንዘብ ነው፣ ሌላ ርዕስ ምንም የለም። ብር ነው፣ በቃ ብር ነው። እና እንደፈለገው አንዳንዶቹ በመድፈር አንዳንዶቹ ሰዎችን ልጅ እንትን ሲል በመካድ ያው ብዙ ጊዜ ሴቶቹ እየወጡ ስለሚነግሩን ነው። ከነ መረጃው ነፃ ነኝ ካለ ደግሞ ዲኤንኤ ሄዶ መስጠት ነው። ግን ያንንም አያረጉም፣ ክደት ነው። ለዚህ ካልሆነ በስተቀረ እዛው ቤተክርስቲያን ለአገልግል ስትል የሚከለክል እኮ የለም። እኔ አሁን የሙሉ ወንጌል አባል ነኝ። ወጥቼ አስፓልት ላይ ወንጌል ስርጭት በወጣ የሚከለክለኝ የለም። እንግዲህ ሳይከለክሉኝ እኔን ወጥቶ ቸርች የሚያስከፍት ምንም ርዕስ የለም። እንደገና ደግሞ በጣም ደግሞ የሚገርመኝ እኔ እንደው እንዴ አሁን አቶ ሀብታሙ ተብሎ እኮ አሁን ወጥቶ የነብይነት ጸጋ ኖሮት አቶ ሀብታሙ ቢባል ምን ችግር አለው? ምን ችግር አለ? አገልግሎቱን አገልግለው ስም ላይ ራሳቸው ሰይሞ መከራ ይታያል። ዝም ብለህ እኮ የሚያደርጉትን ነገር ዝም ብለህ እንደው ቶና በመንፈሳዊ እንትን እንደው አእምሮ በትክክል በጤናማነትና ለትውልድ እንደሚጠነቀቅ ካሰብ ነው። ከስም ጋር የሚያፋትግህ ምንድን ነው ከጀርባው? በዛ ስም ለመነገድ ካልሆነ በስተቀረ ምንድን ነው ይሄን ያህልስ እንደዚህ? እኔ በተለይ እኔ ይቅርታ አድርጉልኝ፣ አሁን ቸርች ውስጥ እያለ ኖርማል ስም አለው። ከዛ ወጥቶ ግን ሐዋርያ ሆኗል። ማን ሾመው? ማን አደረገው? እኔ አሁን ባለፈው በጣም ከባዱ ሐዋርያ ሁኖ አሁን እስር ቤት ምንድነው ሐዋርያው ማቴዎስ ነው ምናምን በዘጸአት ጉዳይ ምናምን አሁን እዚህ አዲስ አበባ መጥቶ ታስሮ ምናምን የሚባል ነገር ወሬ ጭምጭም ታስሮች ነበር ባለፈው። ጽፎ ጋሪ ነው እንዲው በጣም ይኸው ልንገርህ፣ በጣም አዘንኩ ስልህ ሰው ሐዋርያ ተብሎ እኔ እኮ ሐዋርያ ይኸው እኔ አሁን 13ኛ የእምነታችን ሐዋርያ ማለት ኢየሱስን አሁን ሐዋርያ ይለዋል አይደለ? የእምነታችን ምን ይላል? ሐዋርያ ይለዋል አይደለ? ኢየሱስን ራሱን መጽሐፍ እና አስበው ትላንትና አንድ ሰው እንዲህ አለ፣ እንዲያው በጣም አለ ከኢየሱስ ጋር ከነበሩት 12ቱ አንዱ ይሁዳ ጎደለ አለ። አንዱ አለ ወደ ኢየሱስ የሚጠጋው ወደ ደረቱ የሚጠጋው አለ ዮሐንስ ነበር አለ። ዮሐንስ ያን ራእይ ሲያይ ዮሐንስ ራእይ ሲጽፍ አለ በጣም ሕይወቱ ልዩ ነው። የአንዳንዶቹ ግን ምን ሰሩ፣ የት ደርሰው የት ቆሙ እንኳን አልተጻፈም አለ። ገብቶሃል አይደለ? የዮሐንስ ግን አልፎ ሂዶ አለ ይሄን መንፈሳዊ ዓለም ላይ ያን በዛ በእንትን ላይ በፍጥሞ ደሴት ያን ሁሉ መከራ አይቶ በዛ መከራ ውስጥ ሆኖ ይሄን ዮሐንስ ራእይን ሲጽፍልን አለ ላይፍ ኳሊቲ የት ጋር እንደደረሰ ይታይ ነበር አለ። ግን የሌሎቹ ግን የት ደርሰው እንዴት ቆሙ ምንም የተጻፈ የለም። የብዙዎቹ የጴጥሮስ ተጽፏል። ዮሐንስ ለምሳሌ ዮሐንስ 5 መጽሐፍ ጽፎልናል። ተረድተኛል። የአንዳንዶቹ ግን የትም እንዳለ የለም። እንዲሁም እነ ጳውሎስ ምናምን ግን አሁን ሐዋርያ ተብሎ ራሳቸውን ሹመው እኔ ይቅርታ አድርግልኝ ዝም ብሎ ከሆነ ከበደ ከሆነ በቃ አገልጋይ ከበደ በቃ አሁን ለምሳሌ ማሙሻ ፈንታ በቃ ማሙሻ ነው የሚባለው። በትምህርቱ ደግሞ ያገኘው ዶክተር ነው እሱ በትምህርቱ ነው ያገኘው ማንኛውም እንደሚባለው ነው። ግን አሁን እኔ በጣም የምደነቀው ማሙሻ ፈንታ፣ ያሬድ ጥላሁን፣ በቃ ንጉሴ ቡልቻ ሌላ ስም የላቸውም። ስራቸው ነው የሚገልጧቸው። ምናቸው? ስራቸው ምንድነው? ማስተማር ነው። በቃ አገልጋይ ነው። በቃ ምንድነው? ወንጌላዊ ወንጌል ነው ይዘው የተነሱት። በተቃራኒው ደግሞ ይኸውልህ ሌላ አለ። አሁን አፍቲሽ ስቴዲየም ቃለ ሕይወት ታውቃለህ አይደል? ሶዶ ስቴዲየም ቃለ ሕይወት ካወክ ማለት ፓስተር ዮሐንስ ባሰና ያሉበት ማለት ነው። በቃ እዛ ቸርች ካወክ አንድ ፓስተር አበራ የሚባል ሰው አለና ምን እንደሚገርመኝ ታውቃለህ? እኔ እንደ አጋጣሚ በጠዋት ስራ እንትን ስለነበረ በጠዋት ቃለ ሕይወት እዛ 3 ሰዓት ላይ ያልቃል። በቃ በሌሊት ነው የዛ ሀገር አምልኮ እና በጠዋት ገብቼ እንትኖች መጡ ፓኪስታኖች። ፓኪስታን ነው የሚያገለግለው። የሚገርመኝ ፓስተር አበራ
ወደ 43 ነው ምናምን የጸሎት ቤት እንትን ብሏል። በጣም አስቸጋሪ ቦታ ላይ እና ፓኪስታኖቹን ይዞ መጥቶ ኑ እኛ ጋር ወንጌል ስሩ፣ ሴቶችም ወንዶችም ይዟቸው መጥቶ ማለት ነው። ይሄ ሰውዬ ሐዋርያ በሉኝ አላለም። ሐዋርያዊ አገልግሎት ግን እያገለገለ ነው። በቃ እንደዚሁ ደግሞ እዛው ሙሉ ወንጌል ደግሞ ወደዚህ ወደ ሱርማ አካባቢ ሄደው እንዲሁ ሐዋርያዊ አገልግሎት ሙሉ ወንጌል ነው እሱ እንኳን። እኔ የሚገርመኝ ሐዋርያዊ ጉዞ ምንም ማሄዱ መሀል ከተማ ቁጭ ብሎ ጊዜ እንትን የሚል ከስሙ ጋር ትግል ግን በትክክል እየሰሩ ያሉት ደግሞ በሉንም አይሉም፣ ያን ያህልም እንትን ሲሉም አይታይም። አሁን ይህንን የምለው ሰዎቹን ለመክሰስ ሳይሆን ምዕመኑ ለምን ይህንን አገናዝቦ የቱ ጋ ነው ነገርየው ያለው ብሎ ምዕመኑ እኮ ሼፕ ማድረግ ይችላል። ወንድሞቻችን ናቸው እኮ ልክ አይደላችሁም የሚል ምዕመን እኮ ቢመጣ እነሱም እኮ ለውጤት ነገ ጠቃሚ የሆኑ ነበር። እኛ እንዲጠፉ እንዲበሩ እኮ እንደዛ አይነት ኢንቴንሽን አይኖረንም። እንደዛ ከሆነን እኛም ክርስቲያን አይደለንም። ግን ተመልሰው ጤናማ እንዲሆኑ ምዕመኑ ራሱ ማገዛ ይችላል፣ ማስተካከል የሚችል ይመስለኛል። እኔ እዛ ሄዶ አጅቦ ሲሳደብ የሚያጨበጭብ በቃ የሆነም በጣም በጣም ያልተለመደ ነገር በቃ እንኳን ቤተ እምነት ውስጥ የትም የማይጠበቅ ነገር ሲደረግ ዝም ብሎ ማጨብጨብ ምን እንዴት እንደሆነ ራሱ እየከበደ ነው። ግን አብትሽ ያው እንዳልኩ የገንዘብ ጉዳይ ነው። 2018 ያልከውን እየቆጠርክ ነው ግን አረ እንዴ ምክንያቱም እኔ እንደሚሆን አውቃለሁ። እኔ ያስገረመኝ የመሰረት ታዬ ይቆያል ብዬ ነበረ። ይሄንን ዓመት ይዘልቃል የሚል ስጋት ነበረኝ። የመሰረት ታዬ እንደዚህ ሊሻገር ነው እንዲህ ሁሉ ብዬ ነበር። ሊሻገር ነው እንዲህ ይሄ ሰውዬ ለምን እስከ እዩ ጩፋ ያለውን አንተ ምታ ነው ያለኝ። እስከ እዩ ጩፋ ያለውን አንተ ምታ፣ ይሄንን ደግሞ ለኔ ተው ሲለኝ ተውኩ ማለት ነው። እንትኑን ቪዲዮ መስራት አቆምኩ ማለት ነው። መሰረት ታዬ አቆምኩ ማለት ነው። ይሄ ዓመት ከገባ አቆምኩ። ቪዲዮ አልሰራሁበትም። እነ እዩ ጩፋን እንዳየኸው ደጋግሜ ነው እንግዲህ ዲላ ድረስ ሄጄ ስሰራ የነበረው፣ ነቀምቴ ላይ ስሰራ የነበረው፣ ብዙ ነገሮች ላይ ስሰራ የነበረው እና የዚህ ሰውዬ ግን ፈጥኖ እግዚአብሔር እንደተናገረው እኔ ነኝ የሱን ሂሳብ ማወራረደው እንዳለ የሱን እየገደለ የዩቲዩብ አሁን እኮ የሚገርም እንትን ሊያደርጋቸው ነበር እኮ በቃ ዩቲዩብ ላይ ለቆ ቲቪ ላይ ለቆ ቢዝነስ ሊሸቅልባቸው ነበር እኮ እሱ በቃ ይሄን እያዩ አይታል እግዚአብሔር ከኦክሲጂን የፈወሰውን ሰውዬ ከደም ካንሰር የፈወሰውን ሰውዬ ከምናምን የፈወሰውን ሰውዬ እየተባለ እኮ ዩቲዩብ እና እንትናቸው ላይ በቃ ማስታወቂያ ሊሰሩባቸው ነበር። እግዚአብሔር ግን ኖ ጌም ኢዝ ኦቨር፣ የሰጠውን የንስሐ የመመለስ ጊዜህን አንተ ቢዝነስ ሽቀላ ውስጥ የገባኸው አራራት ተራራ እያልክ አራራት ዘይት እያልክ አራራት ውሃ እያልክ አራራት ጸሎት ገስታውስ እያልክ ስታጭድ የኖርክበት ዘመን አሁን በድምሩ ሂሳብህን የምታወራረድበት ጊዜ ነው ሲለው እኛም ከእግዚአብሔር ጋር አብረን አይደል ምሰራው አብትሽ ቦረና ከእግዚአብሔር ጋር አይደል ምሰራው መጣዋ። ከዛ በኋላ እንዳልከው ያችኛዋን እንትን ለማድረግ ሞከሩ። ሪፖርት ምናምን አድርገው ለማስጠፋት ምናምን ሞከሩ። እኔ ደግሞ ልምዱ አለኝ በታሪክ ቲክቶክ ምናልባት የዛን ጊዜ ስላላወቅ ይሁን አላውቅም፣ አንድ ቪዲዮ ብቻ ነው ሪሙቭ ያደረገብኝ በታሪክ ማለት ነው። ሳምንት ይቀጣኛል፣ 3 ቀን ይቀጣኛል፣ 24 ሰዓት ይቀጣኛል ምናምን ቪዲዮቹን ይመልሳቸዋል። ይሄም 24 ሰዓት ነው ይመልሰዋል ብዬ በጣም ተስፋ አደርጋለሁ። ነገ እስከ ምሳ ሰዓት ድረስ ይሄም ምሽትም ሊመልሰው ይችላል። ደግሜ ግን ፖስትቼው አሁን 7000-8000 ሰው እያየው ነው። ደግሜ ፖስትኩት ማለት ነው። እኔ እጅ እንደማልሰጥ እንዲያውቁ ማለት ነው። ስለዚህ ምንድነው የነሱራፌልን የአዞ ስፒሪት ስታይ፣ የሳፋ ስፒሪት ስታይ፣ የዩጩፋን እንትን ስታይ፣ በላይን እናውን ተመርሲሳ ላይ የሱራፌልማ እዚህ ዘፋኙ ልጅ ላይ እኮ መጥቶ ጭራሽ በስማም ከባድ ነው። የሱም ከባድ ነው መጥቶ ቸውን አግኝተው ሁሉም ወደ የወጣበት ምሽጋቸው ሰማ ሰው እንኳን ነግዶ ሽፍትነት ይተዋል።
የሆነ ሸቃቅለው ስቴብል ካደረጉ በኋላ ለምንድን ነው በቃ የማይቆመው? የሆነ በቃ ዘረፋው የሆነ ቦታ ላይ ለምን አይቆምም? እኔ አሁን ድሮ የእስራኤል ዳንሳ ትዝ ይለኛል። የዛሬ 6-7 ዓመት ነው ልበል። እንደገና በጆንያ ሙሉ ብር ሲገባ አንድ ቦታ ላይ ስንት ሚሊዮን እንዲሰበሰብ አንድ ጓደኛ ይነግረኛል። ያ ሁሉ ብር የት ከቶት ነው? አሁንም ዛሬ እኔ መላችሁ እንትን ብትሉ ዘር ምዘሩ የሚለው ያ ሁሉ ስንት 100 ሚሊዮን የት ገባ? ያ ሁሉ የገዛው መሬት ስንት ገዛ? ስንት ሺህ ሄክታር በግል ስሙ የገዛው የት ገባ? እሱማ እሱ እኮ ይኸውልህ ብዙ ወንጀሎች ስለሚሰሩ ይሄ በሚከሰሱበት ሰዓት ለየባለስልጣኑ ለምኑ ሲሸጎጥ ያልቃል እኮ የኃጢአት ብር እኮ እንደዚህ እኮ አላግባብ የተሰበሰበ ብር እኮ በምንም መልኩ ያጠፋል። ገንዘብ አይሆንም፣ ትውልድህ ነው የምታበላሸው። እኔ እግዚአብሔር ቢረዳቸውና ቢመለሱ ገንዘብ ቢሆኑ በቃ ነው የምመኝላቸው እንጂ ምንም በጎ ነገር ከፊት አይኖርም። አይመለሱም። ለመሰለ አይመለሱም። እንትና ብርሃኑ ዳና የመጀመሪያው እኮ እሱ ነው። ዘይት ሽያጭ፣ ስቲከር ሽያጭን እኮ በጆንያ በማዳበሪያ ኢትዮጵያ ውስጥ እየዞረ ገንዘብ ሲሰበስብ የነበረው እኮ ብርሃኑ ዳና ነው። ብርሃኑ ዳና እኮ ነው የእነሱ ስታር። ማንም ባልነበረበት ዘመን ብርሃኑ ዳና ነው እኮ ይሄን ነገር ያደረገው። እኔ ቪዲዮ ሰርቻለሁ በብርሃኑ ዳና ላይ ቪዲዮ ሰርቻለሁ። ምክንያቱም የሞተው ከሞተ በኋላ ነው እንጂ የሰራሁት። ቲክቶክም አልነበረም እሱ በሞተ ሰዓት። ግን በጣም ያሳዝናል። በጣም ለመሰለ እናንተ አላያችሁም፣ የእሱን አሟሟት አላያችሁም። እኔ እኮ 2012 መስከረም ወር ላይ ይሁን እንደዛ እኮ በዊልቸር እየተገፋ አዲስ አበባ ጎፋ እስራኤል ደንሳ ጋር ሊጸለይለት መጣ እኮ በዊልቸር እየተገፋ ማለት ነው። ያ እየዞረ ለሀገር ሲጸልይ ገንዘብ ሲዘርፍ ገንዘብ ሲበላ የነበረ ሰውዬ እስራኤል ደንሳ ጋር እንግዲህ አስብ። ልክ ሳኦል እንትና ያቺ ሟርተኛዋ ሴትዮ ሳሙኤል እንድታስነሳለት ኤኬራው ጋር እንደሄደ እስራኤል ደንሳ ጋር መጣ። እያየ ነው እዛ ጉባኤ ውስጥ ሆነን ማለት ነው። ከዛ በኋላ እዛም መጥቶ ነገሩ የሚሆንና የሚሳካ ስላልሆነ ወደ ሳውዝ አፍሪካ ሄደ ማለት ነው ለሕክምና። ሳውዝ አፍሪካ እኮ ገንዘብ ተለምኖለት እኮ ነው። የከምባታ ልጆች እሱ ከምባታ ስለሆነ በብሔር የከምባታ ልጆች ከአዲስ አበባ ደቡብ አፍሪካ ወስደውት ለሕክምና ሲሞት ደግሞ ገንዘብ ተዋቶለት ነው ከሳውዝ አፍሪካ መጥቶ በልመና የተቀበረው። እግዚአብሔር ከጀመረ ታዲያ ሳውዝ አፍሪካ ነው የሞተው። ሳውዝ አፍሪካ እዛ ነው አስከሬኑ ተጭኖ የመጣው። አጥንት ካንሰር መሰለኝ እኮ የአጥንት ካንሰር ነው። ለማንኛውም እንትኑ ይሄንን ማመን አለባችሁ ልላችሁ መማር አሁን መማር በነገሮች ላይ መማር እና ደግሞ ንቀት ደግሞ አሁን እኔ እንጃ እንዴት ሰው በንቀት ይቀባል እንዴ? ንቀት እኮ ጥሩ አይደለም እኮ። እኔ አሁን እንደው የሚሰሙን ከሆነ እኛ አሁን እዚህ ጋር ልክ ቡና ይዘን ሰው እንትን ምንል ነገር እንዳይመስል ሰውም ለምንም እንደው ቢረዳቸው እግዚአብሔርና ተመልሰው ንቀት ጥሩ አይደለም። ለምሳሌ እኔ በጣም እያስተዋልኩኝ በተደጋጋሚ ስህተት የሚሰራበት ቦታ ላይ እና በጣም ንቀት ያሳየ ሰው በኋላ ላይ የማይሆን ነገር ይፈጠራል። ትዝ ይልሃል አይደል? የሰላሌው ምስክርነት ላይ ጠንቋይ ምናምን ብሎ መግቢያ መውጫ አጣ። ግን ከዛ በፊት ግን የቤተክርስቲያን መሪዎችን ብዙ መድረኩ ላይ እንደዛ አይነት ቀልድ ሲቀለድ ይቅርታ ማለት ጥሩ ነበረ። እንደው ቢያንስ እቺ ቤተክርስቲያን በብዙ መስዋዕትነት ነው የመጣችው። ብዙ የኢትዮጵያ ቤተክርስቲያን በአስከፊ ሁኔታ ነው የመጣችው እና እነኛ አባቶች ዋጋውን የከፈሉት እንኳን በህይወት አሉ። ለነሱ ሞራል እንኳን መጠንቀቅና እንደው ልባቸውም እንዳያዝን ማድረግ ቅንነት ቢኖር አሁንም መመለስ ቢችሉ
እኔ አሁን እኮ እኔ ከሞ አለማወቅ ካውንስሉ እኮ ሲቋቋም አብትሽ እንደዚህ አይነት ስራ የሚሰራ ነበር የመሰለኝ። እንኳን ከዚህ ሁሉ አልፌ ፖለቲካ ሚሽን የተቋቋመ ተቋም ነው እንጂ እሱ ኮንክሉዥን ማረፍ አለብኝ። እኔ ሌሊት ስለምነሳ ምንድነው የኔ ኮንክሉዥን፣ አንዳንድ ድክመቶችን እንዲያስተካክሉ መካሪ ወይ መንፈሳዊ አባት ቢኖራቸውና ሲሪየስ ለነዚያ መንፈሳዊ አባቶች ቢገዙ እንደዚህ አይነት ነገሮችን ቢሞት የግድ መሞቱም ሐሰተኛ ነህ ሊያስብልም አለመሞቱ መፈወሱም ትክክለኛ ነህ አያስብልም እንዳላችሁት መሞቱም ሐሰተኛ ነህ አያስብልም ለማለት ነው። እንትና ያስብላል ከሞተማ ያስብላል። ለምን እግዚአብሔር ነው ያለኝ ካልን እግዚአብሔር ነው የዋሻው ሰውየው ነው ያሻው እንዴ? ያልሰማውን ለምን አይደለም ይሄ ያስብላል። ያው አንድን ሰው ተፈውሰሃል ሂድ በቃ አውልቃው አለው በቃ ሐሰት ነው እንዴ? ይሄ እኮ ይኸው ሌላ ይቅርና እንዴ ምን ኦፕራሲዮን ሰርቷል እንዴ? እሱ በመንፈስ ተነግሮኝ ነው እኮ ነው አንሳ ብሎ ካለኝ ይሄ ሰውዬ አገልጋይ በመንፈስ ነው የሚያገለግለው፣ የእግዚአብሔር መንፈስ ተናግሮት ነው እንዴ? ለምን እኔ ጋር አልመጣም? እሱ እኮ የእግዚአብሔር አገልጋይ ነው ብሎ ለምንድን ነው የታመመ ሰው የሆነ መንገደኛ ሰውን የማይሰማው? የሆነ መንገደኛ አውልቅ ቢለው ያወልቃል። ልጁ ራሱ ከውጭ ሲመጣ ሕክምና እምቢ ብሎ ነው የመጣው። እንዲህ ኦፕራሲዮን ተደርገ ነው የምትድር ሲባል እምቢ ብሎ ወደ ኢትዮጵያ መጣው ያለው። እንግዲህ የሟቹንም እንደ ሟቹ ወቃሻ ያድርገን። አሁን የኛ የኢትዮጵያ ችግር በኢትዮጵያ ቤተክርስቲያን ላይ ያለ ችግር እንዲህ እኔና እናንተ አሁን በምናወራው የሚስተካከል አይደለም። ራሱን የቻለ ጸሎት ይፈልጋል። ለአገልጋዮቹ መጸለይ ጥሩ ነው። ምክንያቱም እነሱም እንደዚሁ እንዲቀቡ በአንድ ወቅት እግዚአብሔር አገልጋይ ስጠን ብለን ጸልየናል። ብዙ ሰዎችም ከዚህ በፊት ጸልየዋል። እንደ ቤተ ክርስቲያን የቤተ ክርስቲያን እያንዳንዱ ፓርት ላይ ያለ ችግር ሁሉ እንዲቀረፍና እግዚአብሔር ዘንበል እንዲል የድርሻችን መጸለይ ጤናማ ነው ብዬ አስባለሁ። ተረድታችሁኛል? ብዙ ደግሞ አሁን ለምሳሌ ጤናማ አገልጋዮች፣ ቅን የሆኑ አገልጋዮችም አብረው እንዳይፈጩም ጥንቃቄ ማድረግ ጥሩ ነው። አይ አልፈጨንም እኮ እኔ አሁን ምንም አሁን እዚህ ጋር ይኸውልህ ብዙ እንደዚህ አይነት ጉዳይ ላይ የሚሰሩ አሉ። ሀብትሽም አለ አይደለ? ጤናማ አገልጋይ ሲናገሩ ሰምቼ አላውቅም። በቃ እንዴ አንተ እኮ ይኸውልህ በጣም የመጨረሻ አገልጋይ እንኳን ብትሆን እንደ መጨረሻ የለም ግን በቃ በጣም የነካ ሁሉ የሚፈወስልህ እንኳን ብትሆን እግዚአብሔር ደግሞ ዛሬ መፈወስ ላይፈልግ ይችላል። በቃ የእግዚአብሔር ጊዜ አለ እኮ ግድ ብለህ የሚያስቀባጥር ነገር የለም። በቃ እግዚአብሔር ካለ ትናገራለህ። እግዚአብሔር ከተናገረ ደግሞ ያ ነገር የተጸለየለት ሁሉ ይፈወሳል ማለት እኮ የተጸለየለት ሁሉ ይፈወሳል የሚል እንትን የለንም። የታከመው እንደሱ ማለት ሳይሆን አውልቅን ምን አመጣው ነው እኮ መጸለይን ጸልይ ምንድነው መሰለ ወዳጅ እነሱ ለምን ታዲያ 10 ሺህ ብር ለምን ይቀበላሉ? እንግዲህ የተጸለየለት ሁሉ እንደማይፈወስ እያወቁ እኮ ነው 10 ሺህ ብር እያስከፈሉ የሚያስገቡ። እስከ ከፈልክ ድረስ ደግሞ አገልግሎት ማግኘት አለብህ። አገልግሎት ማግኘት ካለብህ ደግሞ ንግድ ነው ማለት ነው። ልክ አሁን አንተ ሆቴል ቤት ገብተህ ቢዝነስ ገንዘብን እስከ ከፈልክ ድረስ መብላት መጠጣት። አሁን እነዚህን ሰዎች እዛ ጋር ነው እኮ ማቆም ያለብህ። በቃ እነዚህን ሰዎች ከእግዚአብሔር እንዳይደሉ እዛ ጋር እኮ ነው ማቆም ያለብህ። ሀብትሽ እውነትን ነው። እዚህ ላይ ይሄ ነው ትልቁ ጥላችን ይሄ ነው። እዛ ጋር ነው የሚነሱት። አሁን ቢናደዱ ሊገሉን ቢፈልጉ ማይገርመኝ ለምንድን ነው ቢዝነስ አድርገውት መተዳደሪያ አድርገውት መሸቀያ አድርገውት መጥተዋል። አሁን እኔ አይደለሁም እኮ ተከራካሪ። እኔ አሁን ከመሰረት ታዬ ጋር መሰረት ታዬ እኮ ቢሊዮነር ነው። የቡራዩ ባለሀብቶች የ35 ሚሊዮን ቬት ገመችታል እንደ ገዙለት። አዎ እንዴ እያየን እኮ ነው የገዙለት። አዎ እውነት ምንድነው 300 ሺህ 400 ሺህ ቪት እያሉ
ይሄንን ቪኤት ገመችስ 35 ሚሊዮን ብር እኮ ነው የቡራዩ ባለሀብቶች የገዙለት የደራርቱ አይነት ተብሎ ማለት ነው። የገንዘብ ችግር እኮ ያለባቸው አይደሉም፣ ግን ስግብግብነት፣ ሆዳምነት፣ ስስታምነት ገብቷል። ቅድም የተባለው ያለ ክርስቶስ የሚሰበስቡት ገንዘብ ስለሆነ በረካ የለውም፣ ሰላም የለውም፣ ደስታ የለውም። አሁን እሱ እዛ ብትገባ በጣም ትልቅ ግቢ ነው ያለው፣ በጣም ትልቅ አዳራሽ እየገነባ ነው። እኔ ደግሞ ልንገርህ አይደል? አዎ አይዛ አይኖርበትም፣ አይቀጥልበትም እያልኩ እኮ ነው። እኔ ደግሞ እየነገርኩህ ነው። አይቀጥሉም ነው የምልህ። በቃ እግዚአብሔር አሁን ቀጣይ ወዴት እንደሚሄድ ታውቃለህ? እነሱ እኮ ከቲቪ ጆሹዋ አይበልጡም። ከቲቪ ጆሹዋ ይበልጣል እንዴ መሰረት ታዬ? በዝና በሀብት በምን የትኛው ዓመት ነው ቲቪ ጆሹዋ እኮ የ2018 ነው አምኝ ያለው እኮ የቲቪ ጆሹዋ ቅባት ግን ለአንተ ትክክል ነበር አይደለ ሀብትሽ? አይደለም እሱ አሁን እኔ ማውራው እሱን አይደለም። የቲቪ ጆሹዋን ያክል ዝነኛ አይደለም። ቲቪ ጆሹዋ እኮ በሀገር ደረጃ ነው የሚያገለግለው አይደል? የሚያገለግለው ፓኪስታን ሲሄድ በሀገር ደረጃ ነው። ሳውዝ ኮሪያ ሲሄድ በሀገር ደረጃ ነው። የሆነ ሀገር ሲሄድ በሀገር ደረጃ ነው አይደለ እንዴ? እሱ ሪስፔክት ተደርጎ በኤምባሲ በኩል በአምባሳደሮች በኩል ምናምን ተደርጎ ነው አይደለ እንትን የሚያደርገው። በጣም በአፍሪካ ውስጥ ካሉ ሚሊዮነር ተብሎ ስም ቲቪ ጆሹዋን እግዚአብሔር በሞት በቃ ብሎ ሲወስደው ቲቪ ጆሹዋ እኮ ልጆች አሉት። መችራራለት ብድግ አድርጎት ሲወስድ ለመሰረት ታዬ አይራራም እግዚአብሔር። አንተ ልትራራ ትችላለህ፣ ልጆች አሉት። ቅብር ጥሶ ጅኒ ጃንካ ከቲቪ ጆሹዋ አይበልጥም። መሰረት ታዬ ብድግ አድርጎ እዛው ነው የሚያጋድመው። ይጠብቁ ቀጣይ። አሁን እነሱ በአመፅ መቀጠል ከፈለጉ በርኩሰታቸው፣ በንግዱ፣ በአመፃው፣ በክፋት፣ በግፍ መቀጠል ከፈለጉ ምን ይላል እኮ አይደል? አንተ ሰነፍ ነፍስን ዛሬ ካንተ ፈልጋታለሁ፣ አንተ ነፍሴ ቢጠጭ በቴሌቪዥን የሚታጀብ በትላልቅ ህንፃ የሚታጀብ ነው አይደል? በእግዚአብሔር ፊት ግን የመጨረሻ ሰነፍ ሰው ስለሆነ አብረን የምናየው ነው የሚሆነው በቀጣይ። አሁን ጨረስ። አሁን እኔና እግዚአብሔር ማቴዎስ 7:37 ላይ በስም አጋንንት አላስወጣንም አልፈወስንም፣ እኔ ግን አላወቋችሁም ይላቸዋል። እንግዲህ እዚያለት እንግዲህ ለሁሉ እንደ ስራው ከፍል ዘንድ ይላል። ዋጋው ሳይሆን ዋጋዬ በእኔ ዘንድ ነው ያለ ጌታ እንግዲህ እንትን ይላል። እግዚአብሔር ይባርካችሁ። ደህና አደሩ። በተቻለ መጠን እንግዲህ ለምድራችን ቤተክርስቲያን መጸለይ ግዴታ ነው። ይሄ ሁሉ በጸሎት እንዲስተካከል እግዚአብሔር ዘንበል እንዲል ለኢትዮጵያ ለወደፊቱ ትውልድ እንዳይበላሽ እንግዲህ ከመነጋገር ባሻገር መጸለይም ግዴታችን እንደሆነ አምናለሁ። ጌታ ኢየሱስ ይባርካችሁ። ሰላም እደሩ። አሜን። ሰላም እደርሽ። ደህና እደር እና ሀብትሽ፣ ቆይ እዚህ ከእንትን ውስጥ ማለት ነው ካውንስል ውስጥ እነኚህን ነገሮች የሚመክር ሼፕ የሚያደርግ እንትን የለም? የሆነ አለ ዲፓርትመንት አለ። ኦኬ አሁን እነሱን ጠርቶ ይሄ ነገር እኮ መልካም አይደለም፣ ያው ማለት ወደ መልካም ነገር አሁን እንደዚህ ይሄንን ይፈሩታል እንዴ? የኔ ቪዲዮ እያዩ ይገረማሉ። አሬ ይሄ ሀብታሙ ቦረና የሚባል ሰው፣ አሬ ይሄ ግስላ ማንንም ማይፈራ ምናምን ጥግ ሆነው ላይቬን ያያሉ፣ ቪዲዮን ያያሉ። እነሱ ይፈሩታል። የሚገርም ነገር ለማ በመሰረቱ እኮ ሰበብ እንደሚገኝባቸው ምክንያት እንደሚገኝባቸው ይታወቃል። የካውንስል ውስጥ ያሉ ሰዎች ቁስል እንዳለባቸው ይታወቃል። እኔ ጋር ምን ያገኛል? እኔ ጋር ከእግዚአብሔር ቅናት ውጪ ምን ያገኛል? እኔ ጋር መፈራራቱ ያው የጥራት ችግር አለ እያልክ ነው? ኧረ እኔ ነገር ችግር የለውም። ፍርዱ ግን ቢያረጉ እንትን ለምን ኃላፊነት ወሰድክ? ለምን ወሰድክ ኃላፊነት? ማትሰራ ከሆነ ታዲያ ካውንስል እኔ መልቀቅ ነው ማምነው፣ በሱ ነው ማምነው። በቃ ካልቻልክ መልቀቅ ነው። ይሄ ትክክል ነው። በቃ ለሚሰሩ ቁርጠኛ የሆኑ በነፍሳቸው ለቆረጡ ሰዎች እየለቀክ ብትሄድ
የሚፈለገው ለውጥ ይመጣል። አሁን እኔ እንዲመለሱ ነው። አንዳቸው እንኳን እንዲጠፉ አንዳቸው እንደ የፀጉራቸው አንዷ ክፍል እንኳን እንድትነካ ምንም አይነት ፍላጎት የለኝም። ተመልሰው ጤናማ የሆነ አገልግሎት ቢያገለግሉ ደስ ይላል። በቃ ጤናማ ምንም በቃ ለነሱ አሁን መንፈሳዊ ምክርም እንትንም ሳይሆን የሚያስፈልጋቸው ምን እኮ እንደተባለው እኮ ነው። ቢነዳ አንድ መኪና ነው፣ ቢበላ አንድ እንጀራ። ምንም አያመጡም እኮ ምንም ለማይመጣ ነገር በቃ አስተካክለው ጤናማ ነገር ቢያረጉ ለሁላችንም ደስ ይለናል። እኔ በቀጣይ አሁን ሰኔ 30 ዘጋን አይደለ? አሁን እኮ የነዚህ ነቢያት ሐዋርያት የሚባሉ ሰዎችን ሰኔ 30 ዘጋን፣ ባጀታቸው ነው ይሄ ነበር የቀረው። ዘጋን አይደለ? አሁን ሰኔ 30 አሁን ከሰኔ 30 በኋላ እግዚአብሔር ከትናንት ሰኞ ጀምሮ አሁን ደግሞ ምን ማድረግ እንደፈለገ እኔ አሁን ጸሎት ላይ ነኝ። እኔ አሁን ወደ ጸሎት ገብቻለሁ። አሁን ቀጣይ ደግሞ ምንድን ነው የፈለገው? እገላቸዋለሁ ነው እግዚአብሔር። እገላቸዋለሁ ከሆነም እነግራቸዋለሁ ወጥቼ እነገሌን በተራ ቁጥር ተራ ቁጥር 1 ሟች፣ ተራ ቁጥር 2 ሟች፣ ተራ ቁጥር 3 ሟች። ምንም እኔ ምን ታረጉ? ምንም እኮ የኢትዮጵያ ምንም ሊያደርገኝ አይችልም። ምንም አያመጣም እኔ ላይ። ተራ ቁጥር 4 ሟች፣ ተራ ቁጥር 5 ሟች እያልኩኝ በስቴፕ ደግሞ እቀጥላለሁ፣ ነግራችኋለሁ። እና ጠብቁኝ። የምትጸልዩም አትጸልዩም እንደዛ ጠብቁኝ። ሀገር ውስጥ ከሀገር ውጭ ያላችሁ፣ ለጊዜው ከሀገር ውጭ ብዙ የሉም እንዳለ ተንኮታክተዋል። አሜሪካም ካናዳም ያሉት ሳውዝ አፍሪካም ያሉት እንትንም ምንድነው ዱባይም ያሉት ሁሉም ተንኮታክቶ ሁሉም ወደ ሽቀላው እየገባ ነው። በሰበሰባት አስራትና የስጦታ ብር ሁሉም ወደ ግማሹ መኪና አስመጪ ሆኗል፣ ሪል ስቴት ምናምን ሆኗል። አሁን እንትን ያሉት ሳውዝ አፍሪካና እዚህ አረብ ሀገር ያሉት ወደ ኢምፖርት ኤክስፖርት ገባ። እሱ ነቢ በላይ በየቦታው እንትን እየወጣበት ማስታወቂያ እንትን ባንክ ይሄ እኮ እንደዚህ በአመፅ የሚመጣ ነገር እግዚአብሔር ይርዳቸው ቢመለሱ ለህይወታቸው። ገንዘቡ ምንም አይደለም። ግን እኔ ምልል ነው ለምሳሌ ደቡብ አፍሪካ ብዙ ጊዜ ተመላልሰዋል የሀገር ነቢያት። ግን ይኸውልህ በትክክል ከቃሉ ጋር የወገነና የእግዚአብሔርን ሀሳብ የሚያቀነቅን ሰው ፓስተር ዘማሪ እንትናል አይደለ? ታምራት ኃይሌ ሰብስቧቸው ምን እንዳለ ታውቃለህ? በጣም የሚገርም እግዚአብሔርን የሚያዳምጥ ሰው ደቡብ አፍሪካ ሄዶ የገሰጻቸውን ቪዲዮ አይታል። ህዝቡን ለምንድን ነው መንገድ እኔ በጣም አዝኛለሁ። መንገድ ለምንድን ነው የምትዘጉት? ሰርግ ተብሎ መንገድ ትዘጋላችሁ። ነዋሪው ከዛ እናንተ መንገድ ስትዘጉበት እንደገና የመኪና ቁጥር የሌለው መኪና ሰርግ እያላችሁ መንገድ መዝጋት። ከዛ ደቡብ አፍሪካውያን እነኚህ ይውጡልን ብለው ያሉበትን ምክንያት ሲናገሩ እዛው ነዋሪ የሆኑ አንድ ጊዜ የሆኑ ወጣቶች ቀርበው ማለት ነው ከሆነ ጊዜ በኋላ እንዲህ እያደረግን ምልል ነው። ጤናማ የሆነ ሰው የነብይነት አገልግሎት የተናገረው ነገር ነው የሆነባችሁ። በኋላ ራሳችሁ ላይ ችግር ትፈጥራላችሁ። ሁሉ ነገር በልክ በገደብ ነው መሆን ያለበት ብሎ በቃ እንደ እንትን ነገራቸው። ያው እነሱም በዛው ቀጠሉ። እንዳየው ወደ አፍሪካ ላይ ያሉ ሰቆቃ ውስጥ ነው የገቡት። ይሄ ሁሉ ነቢያት ግን ሲሄድ ይሄንን ነገር እንኳን እንደዚህ ይመጣል ብሎ እንኳን የመንገራየን ዝም ብሎ ስሙን ተሸክሞ ስለሚሄድ ለማንም ፍሬም ነገር እንትን ሳይሉ ውጤት አልመጣም። አሁን ምልል ነው አንተ ተንብያል። እግዚአብሔር እንግዲህ ስትጸልይም የሚመለሱበት አመት ነው ብሎ እንደው ምህረት አድርጎላቸው ልባቸውንም መልሶ አይመለሱም። ልብ ይመለሳል። ምን ሆነ ነው? አይመለስም። አይ እኔ እመኛለሁ። አይ እኔ አሁን እመኛለሁ። ምኞቴ ምንድነው? በቃ ተመልሰው አውቆ የተኛም ቢቀሰቅሱት አይሰማም የሚባል ተረት አታውቅም እንዴ? አይ ይገባኛል እኮ ግን በቃ ይሄ ምኞቴ ነው። እኔ እኮ አሁን እነሱ ተመለሱ አልተመለሱ እኔ መጸልየውም እንዲመለሱ ነው። ምክንያቱም እኛ ክርስቲያኖች ነን። የክርስቶስ ልብ ነው ሊኖረን የሚገባው። እንዲመለሱ ነው። እንዲመለሱ ማለት ግን እኔ አሁን አንዳንድ ቦታ ላይ እንደሚታየው ገና የሱን
በመንፈስ ቅዱስ ላይ ነው እየቀለዱ ያሉት። በመንፈስ ቅዱስ ላይ ደግሞ የቀለደ ምህረት አያገኝም። በእግዚአብሔር ላይ ያሾፈ ትውልድ እንጃ ይመለሳል ብለህ ነው እንግዲህ ምን አሁን እኔ ሊሆን የሚችለው አትመልሳቸው ብዬ አልጸልይም። ተመለሱም አልተመለሱም ጌታው ይመልሳቸው ነው የምለው። ሐዋርያው ጳውሎስ ጌታን የቀመሱ ማለት ነው። አንተ ተመለሱ ብትላቸው ወቁ ወደ ኋላ ሄዱትን ተመለሱ ብትላቸው አይመለሱ። ሐዋርያው ጳውሎስ ሲናገር ማለት ነው። ስለዚህ እነዚህን እንጃ ልቦና ከሰጣቸው እንጂ አላውቅም። አይመለሱም። ምንም ለማያውቁት ልጆቻቸውም እንትን ነው የሆኑት። ለልጆቻቸውም ግፍን ያስቀመጡት። አዎ ግፍን ያስቀመጡት ለልጆቻቸው እኔ እኮ በስመ አብ በጣም ነው የሚገርመኝ እኮ ሀብትሽ ታውቃለህ። እኔ እኮ ደሞዝ እሱ የሚሰራበት ባንክ ነበር የምንወስደው ታውቃለህ። እቺ ሶዶ ታውቃለህ አይደል አንተ? የሆነች አጂፕ ስር የነበረች እንትን ኮንስትራክሽን ባንክ መርጅ ሳይሆን ከንግድ ባንክ ጋር እሱ ኮንስትራክሽን አልነበር። ብቻ ኤኒዌይስ ብቻ ቶ ሌላ ነገር እንትን ልል ነበር። ቶ ይቅር፣ አስፈላጊም አይደለም። እግዚአብሔር ይመልሳቸው በቃ። አይ እኔ አሁን እግዚአብሔር ይመልሳቸው ሳይሆን አሁን እኔ ምንድነው መሰለ አሁን የኔ ነብይነት በእነሱ መዋረድ ወይም በእነሱ መሞት እንዲረጋገጥ አይደለም የምፈልገው። እኔ እስልምና ዶሚኔት የሆነ ሀገር ላይ ተወልጄ ያደግኩ ነኝ። ብዙ ጊዜ አላሁ አክበር እየተባልን ጂሃድ እየተወጣብን እየተደበደብን እስከ ሞት ድረስ ዋጋ እየከፈልን እያገለገልን ገጠር ለገጠር መከራ በልተን ወንጌል ስንሰብክ የኖርን ሰዎች ነን። እኔ አሁንም ናፍቆቴ እንቅና በታምራት ለሙስሊሞች ወንጌል ሲሰበክ ሙስሊሞች ያ አላህ ያ ረቢ እያሉ በቃ ያ ኢሳ አትበለን እምቢ እያሉ ጌታን የግል አዳኝ አድርገው ሲቀበሉ ማየት፣ ለጌታ እጅ ሲሰጡ ማየት፣ አጋንንታቸው ድንቁርናቸው እየተገፈፈ በእውነት ጌታን ሲያመልኩ ማየት። ለምን ጌታን የተቀበሉ አይቻለዋ። በእኛ እጅ ጌታን ተቀብለው እስከ መጨረሻ ድረስ ከቤተሰቦቻቸው ጋር ፋይት አድርገው ሲያመልኩ ሲያገለግሉ የማውቃቸው ከሙስሊም ቤት የመጡ ክርስቲያኖችን ስለማቅ ያ ነው ምኞቴ። በቃ እኔ ገብቶሃል አይደለ? በቃ እሱ ነው የኔ ነብይነት። ለእኔ እንደሱ ነው በቃ ነብይነት። ኢየሱስ እንዲሰበክ ኢየሱስ እንዲወራ ሰዎች ኢየሱስን አንተ ጌታዬ ነው ብለው በእውነት ብለው ሲቀበሉት እኔ እሱ ነው የኔ ናፍቆት የኔ ረሃብ ምናምን እንጂ እንደነዚህ ውሪ እግዚአብሔር እነሱን ድጋሚ አያሳየኝ። እኔ ምን ከዚህ ቲክቶክ አሁን ስለነሱ አያስጠላም እንዴ? በእናትህ 724 አወር 7 ዓመት ሙሉ ከነሱ ጋር ፋይት ሳደርግ ፀጉራችን ራሱ እኮ አለቀ ፀጉራችን ራሱ ከነሱ ጋር ፋይት ስናደርግና እግዚአብሔር ለኔ የአጀንዳ ለውጥ እንዲያመጣ ነው እንጂ የነዚህ ኩታና የነዚህ ሌባ የነሱን ወሬ ማውራት አይደለም ፈልገው። እግዚአብሔር የኔን አጀንዳ እንዲያስቀይርልኝ የኔን አጀንዳ ያ አሁን ሶፍንያስ ላይ ወጥቶ ባለፈው ሸኔ እስራኤል ደንሳ የተመታ ጊዜ 2015 ነው 2016 የተመታ ጊዜ ሁለቱም አብረው ነው መቂ ላይ የተመቱት። እንግዲህ አሁን ሰሞኑን ሶፍንያስ ላይ ወጥቶ ሶፍንያስ የሚያስጨፍረው ልጅ እስራኤል ደንሳና እሱ አንድ ቀን የተመቱት። እስራኤል ደንሳ በቪኤት ይሄኛው በቪት አንድ ቀን የተመቱት። ይሄ እንደውም ክፉኛ ነበር የተመታው። አጥንቱ ላይ ብረት ታስሮ ምናምን የኢትዮጵያን ሕዝብ በድያለሁ ይቅርታ አድርጉልኝ ምናምን። ይሄ ልጅ አብሮ የነበረ ልጅ ነው እንደ ከሱ ጋር አይደለም ለብቻው ሄደ። ይሄ እስራኤል እዚህ እኛ ጋር ነገሌ ቦረና መጥቶ ሲመለስ ነው የተመታው እስራኤል። ያኛው ደግሞ ሻኪሶ አገልግሎት ብሎ ሻኪሶ መጥቶ ሲመለስ ነው የተመታው። ግን አንድ ቀን አንድ ቦታ ላይ ነው የተመቱት። እንዴ
የሚገርም ነገር የሆነ ልጅ እንደውም እርዱት ነው ምናምን ሲባል የነበረው ልጅ ታዲያስ ገንዘብ ሲለመንለት የነበረ ቪዲዮ ቆይ እስቲ እውነት በስመ አብ አንተ እኔ ጠፍቶብኛ ጭራሽ አሁን ኤፍሬም ነው ምናምን የሚባል ልጅ እኮ ነው ዱርዬ ይኸውልህ ቂጡን የጣለ ዱርዬ ሴት አሳዳጅ ዱርዬ እኮ ነው እኔ እኮ ሙሉ የሱ እንትን መረጃ አለኝ ዱርዬ ቂጡን የጣለ ዱርዬ ሴት አሳዳጅ ያንን አሁን የሚጨፍርበትን ገንዘብ ራሱ ከየት እንዳመጣ እኔ አውቃለሁ እንዴት እንዳገኘ ገንዘብ አውቃለሁ አሁን ትንሽ ገንዘብ ስለያዘ ነው ሶፎንያስ ጋር እንትን ብሎ የሚጫፈሩት ገንዘብ ስላገኘ ነው አሁን ገንዘብ አግኝቷል ከየት ነው ገንዘቡን ያገኘው ከነማን በምን ምክንያት እኔ እንትኑ አለኝ ማስረጃው አለኝ የሚገርም ነገር ወይኔ አሁን ያቺን ቪዲዮ ነው እግሩ ላይ ብረት ተገጥማ እያለቀሰ መታከሚያ አጥቷል ማሩኝ ምናምን እያለ ሲያለቅስ የነበረበትን ወይስ እነ ወርሺፕ ዞን ምናምንን ጠይቃቸዋለሁ እንዲልኩልኝ ያንን ቪዲዮ ከዛ በኋላ እኔ ነኝ ምን አይነት ቪዲዮ እንደምሰራበት ማቀው ስለዚህ አሁን እሱ ምን እያለ ነው አይተዋል ሆስፒታል እንሂድና ይዋጣልን ማን እውነተኛ ነብይ እንደሆነ ይዋጣልን እያለ ነው ነቢያት በሙሉ ተሰብስበን ሆስፒታል እንሂድ እያለ ይሄ ጥሩ ነው እንዴ ዛሬ ነው እንዴ እነሱ ነብይነት ለኢትዮጵያ ድሮማ ሄዱ ሆስፒታል መቼ ሄደው ያውቃሉ የት ወዲው ሆስፒታል እንደው እሱ ለብቻው ራሱ ሆስፒታል ሄዶ እንትን ካለ ጥሩ ነው ለራሱ የት ነበረ ለራሱ ሲለምን አልነበር እንዴ ተመቶ ወድቆ እንዴ ይሄ አሁን አየህ አይደለ ምን ያክል አላጋጮች ምን ያክል ባለጌዎች እንደሆኑ አታይም እንዴ በዚህ ይሄ ምስክር አይሆንም እንዴ ምን ያክል እንደሚያላግጡ በሃይማኖታችን በጣም እኔ ልንገርህ እኔ ቤተሰብ አሁን አማኞች አይደሉም እና አብዛኛው ከኔ ጋር ወንድሞቼ ምናምን ሁሉ ቸርች ይሄዳሉ በጣም እና ማታ እናወራለን ቀንም ቁጭ ካልን እናወራ ነበር አሁን ግን አፌን እንደዚች ካነሳው ማለት ነው ሁሉም ከስልኩ ላይ ነው የሚከፍተው አረ እናንተ እያሉ ማለት ነው በቃ እኔ አሁን ምንም በቃ አንተ የምትለው ነገር ህመሙ በራሴም ላይ የደረሰ ነገር ስለሆነ ቤተሰቦቻችን እንዲድኑ ጓደኞቻችን ማህበረሰቡ ያው እንዲድን እንፈልጋለን ግን በጣም እንቅፋት ነው በጣም እኔ እንደዚህ አይነት አስቸጋሪ ቤተክርስቲያን የገጠማት ጊዜ የለም መረን ይሆነ የወንጌል እንቅፋት በጣም ነውር ነው የሚሰሩት ስራ በጣም ነውር ለልጅ ልጆች ማጭበርበርማ እኮ በቃ ለኛ እኮ የተሰጠ ነው እየመሰለ ያለው ማጭበርበር በቃ ምንም በሪል ስቴት ብትወስድ በምን አሁን የኛው እንኳን ሄሎ ታክሲ የሚለው ራሱ ቸርች ከፍቷል ነበር እስቲ አስብ ይሄ ሁሉ ህዝብ አሁን በሱ ጦስ ስንት አርቲስት አልቀረ ምን አልቀረ ተሰብስቦ ማጭበርበር እኮ በቃ የኛ ታርጋ እየመሰለ ነው እኛ ምንም ባላረግነው ተዋረድን እኔ እንኳን አይቆጨኝም እግዚአብሔርን ራሴን አውጥቻለሁ ሲዘምሩ አስብ የቆየ ዝማሬ ነው እንግዲህ ሸዋዬ ዳምጤ ሲዘምር ቅዱስ ምን አረግ ነው መነገጃ ብር ወር አስብ ዛሬ ሰራ በቃ በእኛ ዘመን እሱ የዘመረው ትንቢት ያኔ በዛ ዘመን ምንም እንደዛ አይነት ነገር አልነበረም እሱ ሲዘምር ግን አሁን ይሄው አካል ለብሶ አየ ነው እንግዲህ ስሙን መነገጃ የሆነበት ዘመን ማለት ነው ትውልድ ከቡድ ያለነው ፕሮፌት ወርቅነህ ማን ፈራጅ አረገህ እያለ ነው አንተንስ ማን ፕሮፌት አረገህ እኔ እኮ ይገርመኛል እንደው ይሄ ፕሮፌት የሚባለው ስም ላይ ልጥፍ ምንም ፕሮፌት የሚባል የለም እቺ ሀገር የሁሉ ሰቆቃ ውስጥ ስትገባ አንድ ቀን ተናግራችሁ አታውቁም ልክ የኢትዮጵያ መንግስት ኦልሬዲ የወደብ ድርድር ሲጀምር መተው የሀገር ወሬ ቀደዱና እዛ ሶማሌላንድ እንትን እሱም ቀረ
ደግሞ እግዚአብሔር ሲያጋልጣቸው እነሱ ከተናገሩ አይሆንም፣ ጭራሽ ነው የማይሆነው። የሚገርመው እንደው እንዲሆንላት አገሪቷ እንኳን ዝም ብትሉ ይሻላል። ያው ዳመና አይታችሁ የሆነ ነገር ከተጀመረ በኋላ ነው የምታወሩት። እዚህ ፕሮፌት ምናምን አይደላችሁም፣ ራሳችሁ ነው ስም የሰጣችሁት። አሁን እዚህ ጋር ፈራጅ እየፈረድን አይደለም። ይስተካከል፣ ዳኑ፣ ተመለሱ፣ አትሸቅጡ፣ ገንዘብ ላይ የወንጌልን ሩጫ አትከልክሉ። እናንተ አሁን ወንጌል ይስፋ ካላችሁ ምን ሐፋራ አትሄዱም እንዴ? እዚች እንኳን ወራቤ አትሄዱም እንዴ? ከሙሉ ወንጌልና ከመካነ ኢየሱስ አዲስ አበባ እዚህ ሰው ለመሰብሰብ እኔ በምን ሞራል እኮ እንደዚህ እንደምጽፉ ራሱ እኮ እግዚአብሔር እንዴት አይነት መመለስ አይሻልም እንዴ? እኛ እኮ አሁን በዚህ ሰዓት እኮ ሀብትሽም ቢሆን እዚህ ጋር ሁላችንም እኮ እንደዚህ አይነት ነገር ባይኖር እኮ በቃ ወንጌል ላልዳኑ ሰዎች ነበር። አሁን እኮ እንቅፋት በማንሳት ዋናው ሜሴጅ እኮ በቃ ቀረ። ዋናው ሜሴጅ እኮ የምስራቹ ወንጌል ነበረ። ግን እንቅፋቱ ሳይነሳ ምንም ማድረግ ስለማይቻል ነው አሁን ይህን የሚያወራው እንጂ ጊዜ ሰተን የምናወራው ነገር አልነበረም። ይሄ ኬዝ ፕሮፌት ወርቅነህ በነገራችን ላይ ለአንተ ነው እያወራ ያለሁት። ምን አልሽ መሲ? እነ ጴጥሮስ በጋርድ ሄደው አይደለም ወንጌልን የሰሩት፣ ዋጋ ከፍለው ነው ወንጌልን የሰሩት። እነዚህ ግን በጋርድ ይሄ ወንጌል ነው ለብነት እንጂ ማጭበርበር። እነዚህንማ እግዚአብሔር ልክ እዛ የሚነሳበት ቀን ሩቅ አይደለም። በእርግጥ ጽዋው እስኪሞላ ነው እግዚአብሔር እየጠበቀ ያለው። ለቤቱ ግድ ይለዋል። አንተ ነብይ፣ ትውልድ ለነብይ እየሰገደ ያለበት ዘመን እኮ ነው። እግሩን እየሳመ ያለበት ዘመን። እሱን ለመንካት የማያደርጉት ጥረት የለም። ስለዚህ ክርስቶስ ሳይሆን አምላክ እየሆነ ያለው እነሱ ናቸው። አምላክ እየሆኑ ያሉት ራሳቸውን ክበው ስላስቀመጡ ማለት ነው። ስለዚህ እግዚአብሔር ደግሞ ለስሙ ቀናተኛ አምላክ ነው። የሚነሳበት ቀን ሩቅ አይደለም። ያዩዋታል። ነቢያት ነን እንዳሉ አይቀጥሉም። የውሸት ስም ይዘው አይቀጥሉም። ትክክል። ልክ ነሽ። ሀብትሽ ደክመዋል መሰለኝ። ከዚህ በላይ እንኳን መብራት ራሱ ጠፍቶ ቀረ። በዛው ቆየ። መብራት ከጠፋ ራሱ ከዚህ በላይ ይበቃል። ተባረኩ። መልካም ምሽት። ተባረኩ። በቃ ጋር የምትሄዱ ከሐሰተኛ ነቢያት ጋር የምትሞዳሞዱ እናንተ ትዋረዳላችሁ። ጭራሽ ይውላችሁ የማንም መጫወቻ ነው የምትሆኑት። ምንም የእግዚአብሔር መንፈስ በእናንተ ውስጥ ለወቀሳም ለምክርም አይመጣም። ፈንክሽን አያደርግም እናንተ ውስጥ። ለምን? እንትን ተባለበት እኮ 10 ቀን ጭማሪ የጊዜ ቀጠሮ ሲሰጠው ደጋፊዎቹ በሙሉ ጠፉ። 10 ቀን የጊዜ ቀጠሮ ሲሰጣቸው ጠቅላላ ወደ ጉድጓዳቸው ወደ ጫካቸው ገቡ። ጋዲስ ጉድ። ሰላም ነው። ዛሾ አረ እኔ ጋር ስድብ የለም። እኔ ጋር ማጋለጥ ነው ያለው። እኔ ጋር ማጋለጥ፣ ሐሰተኛ ነቢያትን ማጋለጥ፣ ሐሰተኛ ሐዋርያትን ማጋለጥ፣ ሐሰተኛ ፓስተሮችን ማጋለጥ፣ ሐሰተኛ ዘማሪዎችን ማጋለጥ፣ ውሸተኞችን፣ አጭበርባሪዎችን ማጋለጥ ነው የኔ ስራ። ምን የምን ስድብ ነው? እኔ ጋር ስድብ የለም። ምን ብዬ ነው የምሰድብ? የምን ሽቀላ? ሽቀላማ መሰረት ታዬ ነው። ሽቀላማ መሰረት ታዬ ነው እንደዚህ እየገደለ
ዶንት ኬር ይባላል። እንዴት አይ ዶንት ኬር ይባላል? አንቺን ብትሞች እዛ ቢደፋሽ እንዴት አይ ዶንት ኬር ይባላል? አይባልም። እግዚአብሔር የፈጠራት ነፍስ አይ ዶንት ኬር አይባልም። ገለ አይ ዶንት ኬር ምን ታውቃለህ ይላል እንዴ? በአደባባይ ቪዲዮ የተለቀቀ ቪዲዮ በአደባባይ የታየ መላ ወለጋ ላይ ቁጣን የቀሰቀሰ አንድ ቀን እንኳን እኮ ጭማሪ መኖር አልቻለም ልጁ። አብዬ ሰላም ዋልክ ወይ? ከያንድ ቪዲዮ ለቀ ዘመዴ ነጭ ነጭዋል ጉራጌ ፓስተር አይሆንም እያለ የሚያላግጠው። ኧረ በቃ እምባ ጨረሰ ይመላ ስንት አይነት ሰው እንዳለ ብቻ ለግራ ገባኝ። ትምክተኞች ናቸው እነዚህ ናቸው። በሃይማኖት ጥላ ስር ተደብቀው በሃይማኖት ጥላ ስር ተደብቀው ይኸውልህ ሞዓ ተዋህዶን ሞዓን ተዋህዶ ልሞክረው እስቲ። አንድ የእግዚአብሔር ቃል እንደሚል አለ አንደኛ ጢሞቴዎስ ምዕራፍ 3 ላይ ማንም ኤጲስቆጶስ መሆን ቢፈልግ የሚል አለ እና የቤተ ክርስቲያን ሚስጥር የሚጠብቅ ልከኛ የሆነ ራሱን የሚገዛ ዋና ትኩረት ግን የቤተ ክርስቲያን ሚስጥር የሚጠብቅ ያለው እንዴት ታየዋለህ? እሱ የቤተ ክርስቲያን ነው። ያው የሚዲያ አይደለም እኮ ያው የሚዲያ ከሆነ ምን ሚስጥር አለው? ሚዲያ ላይ ሚስጥር የለም። ሚዲያ ላይ ከሆነ በቃ ኦልሬዲ ወጥተሃል፣ ታይተሃል፣ ተሰምተሃል። የቤተ ክርስቲያን ሲሆን ደግሞ የቤተ ክርስቲያን ነው። በቃ ጨረስክ እንደ አብትዬ ማብራሪያ የለውም እንዴ? አይ ምንም ማብራሪያ የለውም። የቤተ ክርስቲያን ሲሆን የቤተ ክርስቲያን ነው። በቃ የቤተ ክርስቲያን ሚስጥር ትይዛለህ እዛው። የቤተ ክርስቲያን አሁን ለምሳሌ ቤተ ክርስቲያን ሚስጥር ማለት አንዳንድ ጊዜ ያው የእግዚአብሔር አሰራሩ የተለያየ ሊሆን ይችላል። ሰዎች በአገልግሎታቸው ትክክለኛ ነገርም እናያለን፣ ደግሞ መጥፎ ነገርም እናያለን እና እነዚህ ነገሮችን ብንሰውራቸው ፍቅርን ምናለበር አይመስልም ስታየው? ምንም እኔ የቤተ ክርስቲያን ሚስጥር ያመጣሁት ነገር የለም። ለምሳሌ አሁን ይሄ ቪዲዮ ከየት ነው የተቀረጸው? አሁን ይሄ አሁን የምታየው ቪዲዮ ከየት ነው ያመጣነው? ከየት የተገኘ ነው? ይሄ እሱ አደባባይ ላይ የወጣ ነገር ነው። ግን ልጁ በቃ ከዛም በኋላ ሞተ። አዎ መሞቱ ሳይሆን ሐሰተኞች ናቸው፣ ውሸታሞች ናቸው ስንል የነበረው ነገር ለአንተ ህይወት ምንም ደንታ የሌላቸውን። አሁን እኮ እሱ ምን እያለ ነው መልስ ሲሰጥ አይተዋል? ሐሰተኛው መሰረት ታየ እኮ አይመለከተኝም፣ አይ ዶንት ኬር እያለ እኮ ነው። ለሱ መሞት አይ ዶንት ኬር እያለ እኮ ነው በእንግሊዘኛ። አይተዋል እሱን ምላሽ? እኔ እንግዲህ ኦሮምኛ ብዙ ስለማሰማ ላልሰማው እችላለሁና ዳሩ ግን ያው እንዶ እግዚአብሔር አንዳንድ አይቶ እንደሚያልፈን ሁሉ ብናልፋቸውና ትኩረታችን ኢየሱስ ላይ ብናተኩር ምን ይመስላል? በዚህ ላይ ምን ሐሳብ አለ? ትኩረታችን ታዲያ አንተ ሐሰተኛ ሆነ መተህ ነው እንዴ ትኩረታችን ኢየሱስ ላይ የምናደርገው? አንተ ሐሰተኝነትን ማቆም አለብህ። በአንተ ምክንያት የሚጠፋው ህዝብ ማን ይድረስለት? ማን ይንገረው? ኢንፎርሜሽን ማን ተጠንቀቅ ይበለው? ታዲያ አይ ማለት ምንድነው መሰለ እኔ ያው ከአንተ ባላቅም ያው የተወሰነ ትንሽ እንኳን በገባኝ ልክ በተረዳው ልክ ላወጋ እችላለሁ። ግን ዳሩ ግን አንዳንድ ጊዜ ዝም ብለህ የምታልፋቸው በቅንነት ጉዳዩ ብናየው በይዋነት ብናየው ብንመለከተውና ሀሳባችን በዚህ ልክ ክርር ያ ነገር ክርር ባይልና ልከኛ ቢሆን ጥሩ አይመስልም?
አረ መቼ እኔ አሁን መቼ አከረርኩ? እኔ እንደውም እኮ ገና ቴሌቪዥን ጣቢያ ለመክፈት እኮ ገና ቴሌቪዥን ጣቢያ 724 ልሰራ እኮ ገና ፈንድ እያሰባሰብኩ ነው። ገና ቴሌቪዥን ሁሉ ለመክፈት ገና ቴሌቪዥን ለመክፈት። ይሄ እኮ ቲክቶክ ነው። ቲክቶክ የሌለው ቴሌቪዥን ያለው ደግሞ አለ። በቤታቸው እናቶች፣ አባቶች፣ የገጠር ሰዎች ምናምን እኮ አሉ ቻናል ከፍተው የሚሰሙ ለነሱ ጭምር ተደራሽ ለመሆን መችሁን የሚያንጽ መሆን አለበት፣ የሚያቀና መሆን አለበት የሚል ሐሳብ አለ። እንዴት ታየዋለህ እሱ? አዎ አገልግሎታችንማ ለአእምሮ የሚመች መሆን አለበት ካለ መጽሐፍ ቅዱስ ለአእምሮ የሚመች መሆን አለበት። በተገለጠልኝና በሰምቻለሁ ስም እየመጣ ምኑንም መድረክ ላይ ሚዲያ ላይ ማድረግ የለብህም። አሁን ብዙ ጊዜ ችግሩ ምንድነው? ተገልጦልኝ ነው ሰምቼ ነው በሚል ለአእምሮ የሚከብዱ ነገሮችን መድረክ ላይ ሲደረጉ ይሄው እያየን ያለ ነውና ያ ደግሞ ትክክል አይደለም። ከዛ ውጪ ግን በመነጋገር በመወያየት በመከራከር እውነቱን መግለጥ ሰዎችን ማቅናት መጽሐፍ ቅዱሳዊ ነው። ያው አንዳንዶችን ከእሳት ነጥቃችሁ አውጡ ስለሚል ማለት ነው። ግን ምንድነው በተገለጠልኝ ስም በሰምቻለሁ ስም እጅግ በጣም የሚያሳፍር ነውር የሆኑ ስራዎች ሮሜም ቤተክርስቲያኑ ሲደረግ ስለነበረ ያንን ነገር እንዲታረም ማድረግ ተገቢ ነው። እኛም እንደዛ እያልቆን ያለ ነው። ካውንስሉ መመሪያዎች አሉት። ከመጽሐፍ ቅዱስ ያፈነገጠ ልምምዶች፣ ንግግሮች፣ እንቅስቃሴዎችን አናስተናግድም፣ የተከለከሉ ናቸው ብሎ መመሪያ አውጥቷል። ስለዚህ ለአእምሮ የሚመች ይሄ ዘመን የሚመጥን ትምህርትና ህይወት ያስፈልጋል። ጌታ ሲመጣ ግን ቆጥሮ የሰጠህን መክሊቶች አሉን፣ ግን ምን ያህል ነግዳ ተርፈሃል ብዬ አስባለሁ። እሱ ላይ ሀሳብ አለ። አሱማ ያልተሰጠ በሰው ባልተሰጠው አይጠየቅም፣ በተሰጠው ነው የሚጠየቀው። ባልተሰጠህ ነገር መጨነቅ የለብህም። ባልተሰጠህ ነገር አትጠየቅም። በተሰጠ ነገር ነው የምትጠየቀው። አንድ መክሊት ከተሰጠ በዛ በአንድ መክሊት ምን ሰራህበት፣ ምን ነገርክበት ተብለህ በአንድ መክሊት ትጠየቃለህ። 5 መክሊት የተሰጠው ደግሞ በ5 መክሊት ይጠየቃል። አየህ፣ ልዩነት አለው። ኃላፊነት ራሱ ልዩነት እንዳለው ማሳያ ነው። ለአንዱ 1 ይሰጣል፣ ለአንዱ 5 ይሰጣል። ገብቶሃል? ላይ ዋጋ የሚከፈልም ቢሆን ከመጨረሻ ዋጋ ለመክፈል የተሰጠኝ ኃላፊነት ስለሆነ ያንን በአግባቡ የተወጣው ስለሆነ አሁን እኔ ፍሬ እያፈራሁ ነው። አየህ አይደለ? አድካሚ ቢሆንም ከባድ ቢሆንም ዛሬ አብያተ ክርስቲያን መድረካችንን አናጋራም ለነሱ ደርሰዋል። ይሄ ደግሞ የኛ የትግል ውጤት ስለሆነ የኔ አሁን ግን ዋጋ ሲያስከፍለኝ ነበር። ስታሰርበት ነበረ፣ ደጋግሜ ስራ ሳጣበት ነበር፣ የትምህርት እድሎችን ሳጣበት ነበር። በጣም ብዙ ዋጋ ከፍያለሁ በዚህ 7 ዓመት 8 ዓመት ውስጥ። ግን ፍሬ እያፈራ ነው። ከባድም ቢሆን ፍሬ እያፈራ ነው። ስለዚህ ያንተ ምን እንደሆነ አላውቅም። እንግዲህ አሉን ነው ያንተ መክሊት ምን እንደሆነ አላውቅም። ያንተ ገንዘብ እንትን ነው ምንድነው? ያንተ መክሊት ለማያምኑ ሰዎች መመስከር ነው? ድሆችን ችግረኞችን እየዞሩ መጎብኘት ነው? ምንድነው ያንተ? እንግዲህ ምንድነው? እስቲ ያንተ ንገረኝ። መክሊት ምንድነው ያንተ? አብትዬ የኔን እነግርሃለሁ፣ በመጨረሻ ጊዜ አስተዋውቃለሁ፣ ራሴንም ገልጥልሃለሁ። ዳሩ ግን እኔ የምጠይቅ ጥያቄ እነ መሰረት አሁን
ይሄ የእንትኑ የወለጋው ሰውዬና እነ ጂፒኤስ እነ ሄኖክ እና እነ ማን ናቸው ታምራት ታረቀኝ እነዚህን የመሳሰሉ ሰዎች እግዚአብሔር ባርኮ ለምድራችን የሰጡ ሰዎች የእግዚአብሔር ሰዎች ናቸው ብለህ ትቀበላለህ ወይስ አትቀበልም? እነዚህ ምንድነው መሰለህ እግዚአብሔር እግዚአብሔር መልካም አምላክ ደግ አምላክ ነውና የእግዚአብሔር ስጦታ ፍጹም ነው። በቃ መልካም ነው፣ እንከን አልባ ነው፣ ቆሻሻ የለበትም። ኦኬ። አንተ ግን በሂደት ልታበላሸው ትችላለህ፣ በገንዘብ ልትቀይረው ትችላለህ፣ ለራስህ ክብርና ዝና ልታውለው ትችላለህ። ተጠያቂነትም እኮ ያ ነው የሚያመጣው። ተጠያቂነትን የሚያመጣው ራሱ እኮ ያ ነው። የሰጠውህን አሁን ይሁዳን ክርስቶስ ምን አድርጎት ነበረ? ሐዋርያ የሚል እኮ ሹመት ሰጥቶት ነበረ። ትልቅ እድል ሰጥቶት ነበር እኮ ሐዋርያ የሚል። እሱ ግን ሐዋርያነቱን ተጠቅሞ ሌባ ነው የሆነው። አየህ አይደለ? ገንዘብ ሲሰርቅ ነበር፣ ሌባ ነበረ። ለሰው የተሰበሰበውን ገንዘብ ይሰርቅ ስለነበረ ነው እንጂ አለው እኮ ሌባ ነበር አለው። አየህ። ስለዚህ እነዚህም ሰዎች ትንቢት አይናገሩም እኔ አላልኩም፣ አይሰብኩም፣ አይዘምሩም አላልኩም። በሂደት ግን ገንዘብ አሳዳጅ ሆኑ። ለገንዘብ ሲሉ የጌታን ስም ሸጡት፣ ቤቱን የንግድ ቤት አደረጉት። ይሉንታ የሌላቸው ርህራሄ የሌላቸው ጨካኝ አረመኔዎች ሆኑ። በዛ ምክንያት ደግሞ እግዚአብሔር አሁን አይታል አይደል እንዴ? ኮሜዲያን ሄኖክ ጂፒኤስ የሰላሌን ህዝብ ሲሳደብ እግዚአብሔር ነው እንዴ ተሳደብልኝ ያለው? የሰላሌ ህዝብ መተተኛ ነው ደጋሚ ነው ብለህ ስደብልኝ ብሎታል እንዴ? ህዝብ ስደብልኝ ብሎታል እንዴ? ከተያዘበት እስራት ቀንበር ነፃ አውጣልኝ ያለው እንጂ ስደብ አለው እንዴ? ስለዚህ ምን ያክል በወንጀል ሸሽቶ በወንጀል እንደተጠየቀ አይተሃል። እሱን አይቻለሁ ተመልክቻለሁ። ግን ሰው መጽሐፍ ቅዱስ ያስቀመጠው ሐሳብ አለ። ምንድነው ሐሳብ? ብዙ የሚናገር ሰው ይስታል አለ። ብዙ የሚናገር ሰው ይስታል፣ ባይስት ግን ብፁዕ ነው አለ። እና ሰውዬው የተናገረበት ሞቲቭ አገሩን ለመሳደብ ሳይሆን የነበረው አሁን የኔ እናት ሰላሌ ናት፣ እናቴ ሰላሌ ናት። ግን በቤት ውስጥ ባዕድ አምልኮ እንዳለ አውቃለሁ። ባዕድ አምልኮ እኔ በተግባር ነው ያየሁት። እነዚህ ገሪዎችን ሰብስበው ስታስተነቆል አውቃለሁ። ይሄ የማይካድ እውነት ነው። ስለዚህ እውነት ቢሆንም ግን እዛ ቦታ ላይ ሱት ሆነዋል። ስተዋል ያንን ጠምዝዞ ግን እንደዚህ በዚህ አይነት ልክ ጠላትነት ሲገባ ወንድምን ገንዘብ ከማድረግ አንጻር ወንጌል ቢሰራበት ከእግዚአብሔር ሰር ብንቆም ምን ይመስላል? አይ ውሸተኞች አሉ። ውሸተኞችን ደግሞ መጽሐፍ ቅዱስ ሲያጋልጣቸው ነበር፣ ተጠንቀቁ ሲላቸው ነበር። ነብይ ሳይሆኑ ነብይ ነን የሚሉ ሰዎች እኮ ነበሩ። እነሱ ምን ልታረጋቸው? ነብይ ሳይሆኑ ነብይ ነን፣ ሐዋርያ ሳይሆኑ ሐዋርያ ነን እያሉ ሲያጭበረብሩ ሲያምታቱ የነበሩ ሰዎችን እኮ አውጣቸውና አጋልጣቸው እኮ ይላል እኮ። አላየህም እንዴ? ራሱ እኮ ጌታ እኮ ነው ያለው፣ አጋልጣቸው። ባለማጋለጥ ምክንያት ተጠያቂ ነህ ያላት አይደል እንዴ? የቲያጥሮንን ቤተክርስቲያን የኤፌሶንን አመስግኖ የቲያጥሮንን ግን ወቀሳት። የኤፌሶን የራእይ መጽሐፍ የሰባቱ ቤተክርስቲያናት ላይ ስታነበው ምዕራፍ 2 ላይ ኤፌሶን ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን አውጥታቸዋል ይላል። ለይታ አውጥታቸዋል፣ በዚህ ትመሰገናለህ ይለዋል። የቲያጥሮንን ደግሞ ነብይ ሳትሆን ነብይ ነኝ የምትለዋል እንደፈለገች ቤቴን ስታደርግ አገልጋዮችን ስታደርግ ዝም ብለህ አይታታል፣ እንደውም ተባብረሃታል። ስለዚህ የምነቅፍብህ ነገር አለኝ ይለዋል። አየህ። ስለዚህ ያልሆኑ ሰዎች ነን። ሄኖክ ጂፒኤስ ነቢያት ባለፉበት መንገድም አላለፍም።
የዱርዬ ስብስብ እኮ ነው እሱ ጋር የዱርዬ። አሁን ላሳይ፣ ሌላ ቪዲዮም ላሳይ ይችላል። የእግዚአብሔር ቤት እንዲህ ጋጥ ወጥ ሲሆን እንደዚህ ዝም ብሎ የሚያይ ነው እንዴ? አይደሉም። ነቢያት እንደዛ ነው። ሐዋርያት ጭራሽ ሐዋርያ ነኝ የሚሉ ጭራሽ የስተት ትምህርት የሚያስተምሩ የስተት ትምህርት ሰው ክርስቶስ ሰይጣን ሆኗል የሚሉ ግን ሐዋርያ ነን የሚሉ ሰው አይደለም መንፈስ ነው የሚሉ መልሰው ደግሞ እኔ አላልኩም ብለው የሚክዱ እነዚህ ናቸው ሐዋርያት። የት ቦታ ሄደው ወንጌልን በኃይል በስልጣን ሰብከው የተሳሳተ ዶክትሪንን አቅንተው የትኞቹን አይተ ነው? ማን? ሐዋርያው እስራኤል፣ ሐዋርያው ዘላለም፣ ሐዋርያው ዳንኤል። በቀደም የለንደን ፋኖች አንቀው ሲይዙት አንተ ሰይጣን ሲሉት እሺ የሚል እነዚህን ነው እኛ እያልን ያለ ነው። ምንድን ነው መሰለ? እሺ ሀብቴ አከብርሃለሁ፣ በጣም ወዳለሁ። እኔ ወንድሜ ነህ። ዳሩ ግን ላነሳቸው ጥያቄዎች ግን ብሉይ ኪዳን ላይ ዳዊትን እንውሰድና ዳዊት የአንድ የአውሮን ሚስትን ከጀለና ያው ታሪኩ እንደምታውቀው ከሆነ ያው አስረገዛት እና ከዛም በኋላ በስውር ባሏን እንዳስገደለ መጽሐፍ ቅዱስ ተጽፎለታል። ደካማ ጎኑም ብርቱን ጎኑም ዳዊት እንዳለ መጽሐፍ ቅዱስ አስቀምጦታል። እና ዳሩ ግን ያ ነቢይ መጥቶ ምንድን ነው ያለው? በአንተ ቤት ውስጥ አንድ ድሃ ነበረ፣ አንድ ባለጠጋ ነበረ ብሎ አስቀመጠ፣ አንተ በግዛት ውስጥ ብሎ ያ ታሪኩ ስለምታውቀው ግን ያስቀመጠበት መንፈስ ትምህርቶቹ በጥበብ ነበር። ያን ቦታ ሲናገር ካስተዋልኩ ንጉስ ነው በጥበብ አወራውና ከዛም በኋላ ይሄ ነገር የት ነው የሚገኘው? ሰላም ነው የት ነው የሚገኘው ምናምን ሲለው ያው ታሪኩ ስለምታውቀው በኋላ ላይ ዳዊት ይሄ ሰው 4 እጥፍ ይክፈል፣ እንደዚህ ይሁን እርሱ ማን ነው ሲል እርሱ አንተ ነህ ብሎ በጥበብ አወራውና ነገሮችን የእግዚአብሔር አገልጋዮችን በጥበብ ብንገስጻቸው ብንመክራቸው በዚህ ነው ያለ ልክ ለጠላት አሳልፈ ባንሰጣቸው ገንዘብ ብናደርጋቸው ፍቅርን ብናዳብር ጌታን በመስልና ጌታ ሲመጣ ቆጥሮ የሰጠን መክሊት ብንሰጣው ምን ይመስላል? ምን ይታያል? በዚህ ጉዳይ ላይ እኛ ጋር እኮ አይደለም በጥበብ መምጣት ያለባቸው እኛ ጋር ነው እንዴ? ለምን ነገስታት ጋር አይሄዱም? ይሄ ምድሪቷን በጉቦ እና በሙስና ያሰቃዩ ባለስልጣናት ጋር ለምን አይሄዱም? ለምን እነሱን እረፍተው ምናምን እነሱን ለምን አይሏቸውም? ለምን እነሱን አይገስጿቸውም? ዳዊት ንጉስ አይደል እንዴ? ፖለቲከኛ አይደል? ሄድ አይደለ ነብዩ እሱ ጋር ለምን እነሱ አይሄዱም? እነሱ ጋር ለምን አይሄዱም? ዴቭ እኛ ጋር ለምን ይመጣሉ? ለምን ባለስልጣናት ጋር አይሄዱም? እነሱን ሄደው ለምንድነው ጉቦ የምትበላው? ለምንድነው የሰው ሚስት የምታማግጠው? ለምንድነው ሙስና የምትሰራው? ስልጣንህን ለምን እግዚአብሔርን አትፈራም? ለምን ሄደው እነሱን አይሏቸውም? አይሉማ። ማይሉት ለምንድን ነው? ነቢያት አይደሉም ስላልሆኑ ነው። አይደሉም ነቢያት፣ ሌቦች ናቸው፣ አጭበርባሪዎች ናቸው፣ ነጋዴዎች ናቸው። እነሱን እንደውም ፑሽ እያሉ ገንዘብ የሚመነትፉ ናቸው፣ መሬት ቦታ የሚቀበሉ ናቸው። እነዚህን አገልጋዮች ናቸው ብለህ ካሰብክ ዴቭ የእግዚአብሔር ቁጣ አንተን ራሱ ሊያገኝህ ይችላል። ለምን? ከአመፀኞች ጋር ተካፍለሃል፣ ከአመፀኞች ጋር ተባብረሃል። አመፀኞችን እድል ፈንታ ሰጥታቸው አንተ ራስህ የነሱ ዱቄት አንተ ላይም ስለሚመጣ አንተ ራሱ ከቅጣት አታመልጥም ብዬ ነው አንተ ላይ ራሱ መሰክርብህ። ፈራና ያንን መንገድ በትከተል የሚለው ግንዛቤ ነው። ችግሮች የሉም ወይ? አይደለም፣ ችግሮች አሉ። ስህተቶች የሉም ወይ? ስህተቶች አሉ። ድፍረት የለም ወይ? ድፍረት አሉ። ግን መጽሐፍ ቅዱስ ለእነዚህ ሰዎች ምንድነው ብሎ ያስቀምጠው ሲባል ዮሐንስ ራዕይ ምዕራፍ 22 ላይ እንደተናገረው አመፀኛው ከእንግዲህ ወዲህ ያምፅ፣ ጻድቁ ከእንግዲህ ወዲህ ይጽደቅ ብሎ ዳሽ ካስቀመጠ ሰው በአመፁ ከቀጠለ በኋላ ውጤቱ ምን ሊሆን ይችላል የሚለው ነገር ምንም ይሄ ምክንያት የለውም። እና ግን አንተ ላይ የተቀመጠው ያ የመጋቢነት ጸጋ ግን ሰዎችን በየዋህነት ማቅናቱ አይሻልም ወይ? በዚህ አይነት ልክ እንደዚህ እንትን መራርነትና ወዳልተፈለገ አቅጣጫውን መንገድ ስቶ ከመሄድ ዳሩ ግን ጌታን እየመሰልክና ለማቅናት ብትሄድ
በዚህ መልክ ራስን እና የሚሰደው ወይ? አይ እኔ ሙሉ ወንጌል ነው ማገለግለው። ነገሌ ቦረና ሙሉ ወንጌል ነው ማገለግለው። እሺ በመጨረሻ ደግሞ ላስቀምጥልህ የምችለው ታላቁን የምስራች ወንጌል ልናገር እግዚአብሔር አብ ልጁ በእኔ ሁኔታ ሊገልጥ ወዶ ሳለ የበጉ ምስክር ነኝ። ራሴን ስገልጥ ምስክር ነኝ፣ ደቀ መዝሙርት ነኝ። የማንም ቲፎዞ አይደለሁም። ዳሩ ግን የተሰቀለውን ክርስቶስን ለመስበክ ግን በቃልም በስራም የታመነ ሆኜ ነው ባለበት ስፍራ ላይ እገኛለሁ። ይሄን ይመስላል የኔ ጸጋ፣ ይሄን ይመስላል። በርታ፣ ጌታ ካንተ ጋር ይሁን። ጌታ ይርዳ። ከአመፀኞች ጋራ አትተባበር፣ ከአመፀኞች ሽሽ፣ ከአመፀኞች ራቅ። ለምን እንደማይገቡት እንደዛ ነው የሚለው። ከአመፀኞች ጋራ ህብረት የለንም፣ ከአመፀኞች ጋር አንተባበርም። ጌታን ከሚወዱ ጋር ግን እና በንጹህ ልብ ጌታን ከሚያመልኩ ጋር ህብረት እናደርጋለን። this is our last mission። ሰላም ናችሁ? ሙለታ ሄኖክና መንግስቱ ሰላም ብያለሁ። ሰላም ብያለሁ። እንዴት ነህ? ደህና ነህ ወይ ሀብትሽ? አማን ነህ? ሰላም ናችሁ? አለን አለን። እንዴት ነህ? እኔ ደግሞ ልጠይቅ የፈለኩት ማለት ነው ሀብትሽ አንድ ነገር አስባለሁ በቤተ ክርስቲያን ዙሪያ ማለት ነው። አሁን እኛ ብዙ ጊዜ አንተ ስትወርቅ እኔ አንተን መክሰስ፣ እኔ ስወርቅ አንተ እኔን መክሰስ ክርስትና ነው ብለህ ታስባለህ? አቤት አቤት። እስቲ እንደገና ትንሽ። አንተ ስትወርቅ እኔ አንተን መክሰስ፣ አንተ ደግሞ ስትወርቅ እኔ አንተን መክሰስ ክርስትና ነው ብለህ ታስባለህ? ከየት ነው የተማርነው እንዲህ አይነት ክርስትና? የት እናንተ ሰፈር ነው እንደሱ የሚያደርጉ ሰዎች ካሉ ልክ አይደሉም። አንተ የምታውቃቸው አንተ አካባቢ ያሉ ሰዎች ካሉ ልክ አይደሉም። በወንድማቸው መውደቅ ጮቤ የሚረግጡ በወንድማቸው መውደቅ እልል የሚሉ ካሉ እነሱ ይሄ ጥንቆላ ነው እንጂ ወይም የጠላት ሀሳብ ነው እንጂ የክርስቲያኖች መገለጫ አይደለም። እና እንደሱ ካልካው መሰረት ጸልዮለት የሰውየው ወደቀ አልክ። መሰረት ጸልዮለት መሰረት ከሳተ አንተ ወጥተህ በአደባባይ የወንድምህን መውደቅ እንደዚህ ማውራቱስ ክርስትና ነው ወይ? ይሄ እኮ ያንተ ህይወት እያወራው ነው። የኔ ህይወት አይደለም እሱ በአደባባይ ይሄ እኔ አይደለሁም እኮ በአደባባይ ላይ ወጥቶ ይኸውልህ እንደዚህ በአደባባይ በቴሌቪዥን በሚዲያ ነው። እኔ ድብቅ ነገር አይደለም ያወራሁት። እንደዚህ በአደባባይ ወጥቶ ተፈውሰሃል እና ይሄ አፍንጫ ላይ ያረከውን ኦክሲጅን ንቀለው ብሎ አስነቀለው። ከዛ ቤቱ ሄደ። ይሄ ወጣት ሞተ ማለት ነው። መኖር ያለበትን እድሜ እንዳይኖር ቀጨው። ይሄ በአደባባይ ስለሆነ ነው እንጂ በጓዳማ ስፍር ቁጥር የሌላቸው ሰዎች ሞተዋል። ስለዚህ ከዚህ በፊትም ስንናገር ስለነበረ ነው። ምንድነው ያልን ያለ ነው? አንድ ሰው ተፈውሰሃል ስላለ የደም ግፊት መድኃኒትን አትጣል፣ የስኳር መድኃኒትን አትጣል፣ የኤችአይቪ መድኃኒትን አትጣል፣ የኩላሊት መድኃኒትን አትጣል። ዶክተር ጋራ ሄደ እዛ ተመርምረ ነፃ ወጥተሃል ተፈውሰሃል ስትባል ብቻ ነው መድኃኒታችሁን መጣል ያለባችሁ ብለን ላለፉት 10 ዓመት ሙሉ ህዝባችንን ስንመክር ስናስተምር ቆይተናል። እኔ ደግሞ ልጠይቅህ፣ አንድ ሰው ለምሳሌ በእግዚአብሔር ፍቃድ ነው የሚሞተው። ያችን ቀን እግዚአብሔር ከቀጠራት ያ ሰውዬ እንዳይሞት የሚደረግበት ምክንያት ይኖራል። ለምሳሌ ከዚህ ቀን አታልፍም እግዚአብሔር ማለት ነው። አንድ ሰው አንተንም ሆነ እኔ ወይም ሌላን ሰው እግዚአብሔር ከዚህ ቀን አታልፍም የመጨረሻ ቀን ነው ካለ እያንዳንዱ ሰው ወደ እግዚአብሔር የሚሄድበት ምክንያት አለ። ከዛ ቀን ያልፋል ብለህ ነው የምታስበው? እንደዛ ነው ወንጌሉ የሚለው? አዎ ያልፋል። አዎ እኔ ያልፋል ብዬ ነው የምቆጥረው። ለምሳሌ ንገረኝ ከየትኛው? አዎ መጽሐፍ ቅዱሳችን ሲናገር እኮ ማስረጃ ልሰጥህ ነው። ማስረጃ የምሰጥህ ምንድነው? ጥንቃቄ ይጠብቀሃል፣ ማስተዋል ደግሞ ይጋርድሃል ያለን ራሱ እግዚአብሔር ነው። ጥንቃቄ ይጠብቀሃል ብሎ በቃሉ የመከረን እሱ ነው። ጥንቃቄ አድርግ፣ ጥንቃቄ ይጠብቀሃል which means ፍሬን እንደሌለው እያወቅ ስለቸኮልክ ብቻ አንድ መኪና ውስጥ ከገባ ኃላፊነቱን የምትወስደው አንተ ነህ፣ እግዚአብሔር አይደለም። ኤሌክትሪክ መስራት እንደማትችል እያወቅ ከኤሌክትሪክ ጋራ የምትጫወተው ኃላፊነቱ ያንተ እንጂ የእግዚአብሔር አይደለም። ለምን?
ጥንቃቄ ይጠብቀሃል፣ ማስተዋልም ይጋርድሃል። ከልጆች ፊት ላይ ለምንድን ነው ስለት የምታነሳው? ስለሚጎዳቸው ነው አይደል? አንተ ስለምታቅ እነሱ ስለማያውቁ ስለት ከልጅ ፊት ላይ ታነሳለህ። ደሴም ቲንግ እንጂ እግዚአብሔር በቀጠረልህ ጊዜማ የምትሞተው ከአንተ አቅም በላይ በሆነ ጉዳይ ነው። ከአንተ አቅም በላይ በሆነ ጉዳይ ትሞታለህ እኮ። አሁን የሞተው ሰውዬ ኦክሲጅንን አውጣ የተባለው ሰውዬ ከዚህ እንደማያልፍ እግዚአብሔር አውቆለት ቢሆንስ? ማለት መሰረተ ተጠያቂው ኖ አይደለም። እኔ ምልል የፈለኩት እግዚአብሔር ነው እንዴ አይደለም። እኔ ያልኩ ምን እንደሆነ ታውቃለህ ሀብቴ? እሱን ማለት አይደለም። እግዚአብሔር እናውራ። እሺ በሎጂክ እግዚአብሔር ለአንተ አእምሮ የሰጠህ ሰውዬ ለአንተ እኮ ነው። ለአንተ ማሰብ እንድትችል አእምሮ የሰጠህ እግዚአብሔርን በዚህ ልክ ደንቆሮና መሀይም አድርገህ መቁጠር በራሱ እኔ ከየትኛው ሃይማኖት እንደመጣህ አላውቅም። ራሱ ለአንተ እኮ ምን ሰጥቶሃል? ለአንተ እንኳን አእምሮ ሰጥቶሃል። ነገሮችን ክፉ ደግ የምትለይበት አእምሮ ለአንተ እንኳን ሰጥቶሃል አይደል? ለአንተ አእምሮ የሰጠ እግዚአብሔር የምን እንደዚህ የደንቆሮና የደደብ እንትን አድርገህ ትቆጥራለህ እንደ እግዚአብሔርን? አንተ ራስህ ከየት ያመጣኸው የሃይማኖት ትምህርት ነው? ተጠንቀቅ እያለ መርምር እያለ አስተውል እያለ እየነገረ በእንደዚህ አይነት አእምሮ ባርኮ ሰው አድርጎ ፈጥሮ አንተ ስንት ነገር አልፈ የመጣ ሰውዬ ክፉ ደግ ለይተህ የመጣኸው ሰውዬ እዚህ ጋር መተህ እግዚአብሔር ሙት ብሎ አሳልፎ የሚሰጥ ከየት ያመጣኸው ትምህርት ነው እንዴ? እኮ እኔም እኮ እሱ ነው የምልህ። አሁን ለምሳሌ ዛሬ ቀን ከሆነ ያ ሰው ቢጸለይ ባይጸለይ ቀን ከሆነ ለምን አይሞትም ነው? አላለውም። ቀን ነው አላለውም። እኔማ እንዴት ይለዋል ነብይ? አሁን ቀን ነው ብሎ ቢነግረው በቴንሽን ነው የሚሞተው። ሲጀመር እንደዛ ተብሎም አይነገርም። አላለውም። አዳምጥ መጀመሪያ። ይኸውልህ ስለ ልጁ የሕክምና እንትን መጀመሪያ ያወቅ። ልጁ የሚኖረው አሜሪካን ሀገር ነው። መጀመሪያ ስለ ልጁ ኢትዮጵያ ውስጥ እንኳን ዝም ብለን አንሞትም። እንኳን አሜሪካን ሀገር ይሄ ልጅ የቀዶ ጥገና ቀጠሮ አለው። የኩላሊት በሽተኛ ነው። የቀዶ ጥገና ቀጠሮ አለው። አለቀ። ስለዚህ ልጁ አሁን አንተ እንደምትለው ከሆነ እኔ እንደው ከአሜሪካ እንደመጣ እንኳን አላውቅም። ልጁ ከአሜሪካ ከመጣ እኔ መጣው ዝም በልና ስማ በእናትህ እኔ እንደዚህ የደደብ ክርክር ነው የሚያስጠላኝ። መጀመሪያ አትሰማም እንዴ? ስለ ሂደቱ መስማት መጀመሪያ። አሜሪካን ሀገር ትድናለህ። የምትድነው ደግሞ የቀዶ ጥገና ስታደርግ ነው ተባለ። በቃ ትድናለህ የቀዶ ጥገና ስታደርግ ነው ተባለ።